ሎዛ በራ ታግታ ነበር እና አንተም ስትሪክትም ሆነ ያው ሎዛ እናቃታለን የወጣችበት ያው አየር ለመውሰድ ሊሆን ይችላል ወይም ደግሞ ሰው ለማግኘት ሻይ ለመጠጣት ሊሆን ይችላል ከዛ ውጪ ግን አንተ በፍጹም አትሰለፍም ብለ ቤንች ያረክበት አጋጣሚው ላለ ምን ነበር የተፈጠረው ሁለት አጋጣሚ ነው አንደኛ የሰርጓ ጊዜ ነበር ዱራሜ ላይ ሁሉንም ቲም ጠርታ እኛ ግን ሸኝተን እኛ ጋር ደግሞ ደስ ማህበራዊ ህይወት ላይ በጣም እንሳተፋለን አመጣጣችን ነው ካደግንበት ቀደም ስለ ቡሌ ሳወራ ዛሬ የሚበሉትን ሰዎች ማየት አለበት ዝም ብለ ብቻ በታሪክም በመጽሐፍ ማስቀመጥ ሳይሆን እዛ ውስጥ መግባት አለበት ብዬ ስለማስብና ፈቀድንላት ከፈቀድንላት በኋላ ከአርባ ምንጭ ጋር ነበረ ኦሬዲ ትሬሊንግ ያላሟላ ቤትኛም ጉዳይ ላይ አይገባም ምንም ጥያቄ የለውም በቃ በዚህ ያልገባችን በአንድ አጋጣሚ ግን አሁን ያው የጋዜጠኛ ጥንካሬው አንዱ ይሄ ስለሆነ ብዙ ጊዜ ተሰምቶ አይታወቅም አንዱ ለቦታ ብቻ ነው እንደውም በቅርብ ጊዜ ነው ይሄን ሐሳብ ይገለጽ ነው ሎዛ ከልጅነቷ ጀምሮ በነገራችን ላይ ሀብላ ሉሲ መቀጣጣይ ላይ እኛ ነን ያሰራናት የትም ክለብ አልገባችም ከዛ ሐዋሳ ከነማ 2 አመት ከዛ ደደቢት ደግሞ እንደዚህ 3 አመት አካባቢ ይመስለኛል ቀጥሎ ኢትዮጵያ ንግድ ባንክ 4 አመት እና በደደቢት በአራት አሰልጣኝ ምናምን ተፈራርቆባታል ንግድ ባንክ ላይ ግን እኔ ብቻ ነኝ አብረን የሰራነው ኢስት አፍሪካ ላይም ከአንድ ሙሉ ጊዜ ኮከብ ሆናለች ብሔራዊ ቡድንም በኔ ጊዜ ነው ካፒቴን ነች አንደር 20 ላይ ነበርና የሎዛ አቀራረብ ከዛ ጊዜ ጀምሮ ነው ፕሮፋይሏን ለመስራት ፈልገው ኢትዮጵያ ንግድ ባንክ ሚዲያ ኦፊሰር አዋሩኝ ስለዚህ ጨዋታ ደግሞ ከሐዋሳ ከነማ ጋር ይመስለኛል አለን ስለዚህ 12 ሰዓት መገኘት ግድ ነው ስለዚህ ጧት ተፈቀደላት ከሐዋሳ ከዛ ወደ ዱራሜ እንድትሄድ ስለዚህ እሷ ልክ 10 ሰዓት ሲሆን ነገሩ ካሜራው ምናምን እንዳላማራት ምናምን እና ላድር እንደሆነ ምናምን አለች በቃ ተነጋገርን አይቻልም እና ተጨነቀች ከዛ ቤተሰቧም ደወለልኝ ጋዜጠኞችም የንግድ ባንክ ናቸው ደወሉልኝ ምናምን አንድ መመሪያ ነው ያልቆጣው ቤተሰቦችም ካሜራ ሙራዲ እውነተኛ መሆኑን አረጋግጫለሁ 12 ሰዓት አናቱ ላይ ትሬኒንግ ቦታ እንድትገኝ በቃ አለቀ ጨርሻለሁ በዚህ እንስማማ እሺ ኮች ያመሰግናለሁ አለች ይሄ መታው ነውና ከዛ ከሌሊቱ 9 ሰዓት እና 10 ሰዓት ሲወጡ ለካ አጋቾቹ መንገድ ላይ ይዛቸዋል አጋጣሚ ደግሞ የእህቷ ልጅ ህፃን ደግሞ በቃ አድርሽልኝ ብላ እኔ ቀስ ብዬ እመጣለሁ ብላ ህፃን ልጅም ኳላል ይዛለች ምንም ማድረግ አልቻሉም ስለዚህ ከዛ እንዳጋጣሚ እግዚአብሔር ሲያድናት እሷም ያው ጫዋ ልጅ ስለሆነች መልካም ጠንካራ ሰው ስለሆነች ከፊት ለፊትና ከዚህኛው ትልቅ እንትን ምንድነው ስሙ ትልቅ ፓውዛ ያበራ ትልቅ መኪና ይመጣል አሁን አጋጆቹ ከዚህም ሲመጣ አጋጆቹን ለመያዝ መስሏቸዋል የተለቀቁት የሁለቱ ከዚህ ማለትም ከዚህ ፍሬቻ ማብራቱ ነው ስለዚህ እስከ ሐዋሳ እስከሚደርሱ ድረስ 11 ሰዓት አካባቢ ነው የደረሰችውና ያው ባላ ነው መኪናውን የሚነዳ የነበረውና እሷም ለዲሲፕሊን የከፈለችው እኔም ለዲሲፕሊን የምከፍለው በንጋታ ደግሞ አትሰለፍም ፕላስ ደግሞ አንድ ነገር ለምሳሌ ሄዳለሁ ካልክ ትሄዳለህ ትመጣለህ ካልክ ትመጣለህ የሚኖሩ ነገሮች ይኖራሉ ኤምባሲ ስትመላለስ የነበረው ጊዜ እንፈቅዳለን ችግር የለውም ግን ስርዓት ባለው መልክ ስርዓት ፈቃጅም ደግሞ አንድ መሆን አለበት ስለዚህ ስትመጣ እየተንቀጠቀጠች መጣች እንደዚህ ኮችዬ እንዲው ጉዱኝ ነበር እኮ እንደዚህ ስትለኝ ያው እንደሰው ተደነግጣለ እኔም ደነገጥኩኝ ደሞ ባይለቀቁ ኖሮ ደሞ የሚሰማኝን ስሜት አስበው ግን ያው ለሞያው ይፈልጋል ሞያው ምን መሰለ ዲሲፕሊን ነው ኃይሌ ገብረስላሴ አንድ ጊዜ የተናገረው ነገር ለብዙ ወጣቶች ይሆናል እኔ አሁን የተሸነፍኩት እኮ በዲሲፕሊን ነው አለ በፊት በሰዓት በላለሁ በሰዓት ሰራለሁ በተኛለሁ አርፋለሁ ስልክ ማውራበት በዚህን ሰዓት ነው አሁን ቢዝነሱ ሲበዛብኝ ስለ ቢዝነሴ ማውራት በዚህ ስል ዲሲፕሊን አጎደልኩኝ አሁን መሸነፍ ጀመርኩኝ አለ ስለዚህ በተለይ ደግሞ ከአትሌቶች የሚለየው የኛ ደግሞ 11 ሰው ሜዳ ውስጥ የምታስገባ ቢያንስ ደግሞ 25 ሰው ነው የምትይዘው የነዚህን ሰው ጭንቅላት በዲሲፕሊን ማጣራ መቻል አለበት ዲሲፕሊኑ ደግሞ ለሁሉም ፍትሃዊ መሆን አለበት አንደኛውን ከፍ የሚያደርግ አንደኛውን ዝቅ አንደኛው እንደፈለገ አንደኛው ደግሞ ለሁሉም ሎዛ በርግጥ እኔው ነኝ ያሳደኳት እኔው ነኝ ደግሞ የመጀመሪያ ናሽናል ቲምም ካሰለጠናት ሉሲ ማቀጣጣው ጀምሮ ከፍ ያደርግናት እንደዛ ነው በእሷ ከፍታ ሰው ማሰብ ያለባት አሁን በቃ እዚህ ሰመጣ ሰልጣኝ ነች ሎዛም አሁን የምትመጣው ንግስትንም ጨምሮ እንደገና ደግሞ ነሙሽ ዳንኤልም ጨምሮ ዲሲፕሊን ይቀድማል በዲሲፕሊን ያልታጠረው ስራ እርግጠኛ ነኝ
ይፈርሳል። የሆነ ቦታ ላይ መፍረሻ ቦታ አለው ብዬ ነው ማስበው። እንግዲህ ጨዋታችንም ደመቅመቅ እያለ ነውና ተጫዋቾች ጎል ሲያስቆጥሩ እንበላዋለን ነው የምትላቸው ሲባል ሰማንና ይሄ ልምድ ዳብሮ ባለቤቱን በናፍቆት ተጣጣው እንበላዋለን አላት። ባለቤትን እንበላዋለን ብላታል። ይሄንን ያው ሁሌ እዛ ሜዳ ላይ የሚውሉ ጋዜጠኞች አሉ እና አሪፍ ነው፣ በጣም አሪፍ ነው። ምክንያቱም ጀስት እንድነው የሰውዬ ጎል መጀመሪያ የጀመረው እንዴት መሰለ እዛው አስፋው ነው። በጣም ያው አስፋ ደግሞ እንደምታውቀው የአርት ሰው ነው፣ የሥራ ሰው ነው፣ የእውቀት ሰው ነው። በቃ እሱ ጋር ሆነ ምንም እንትን እና ሁሌ በቃ ወደ እንትን ሮጣለሁ ማለትም በቃ ከልጆቹ እኩል እንዴ ልጅ አንድ ዋንጫ በልቶ ሁለት ዋንጫ በልቶ ሶስት ዋንጫ በልቶ ምናምን ይላል። ከዛ በኋላ ተጫዋቾቹ ደግሞ ያው ምስጋና ነው። በነገራችን ላይ መጥቶ ጎል ሲያገቡ እንግዲህ በኢትዮጵያ ትልልቅ ተጫዋቾች ናቸው። ብዙ ደስታ ብዙ ነገር አምና ዋንጫ በልተዋል። ዘንድሮ ያን ዋንጫ እንዲደግሙ ውስጣቸው ላይ ሌላ ነገር እየተከልክ አንተ የምትነግራቸውን ያውቃሉ። የራሳቸውን አቋም ያውቃሉ። አቋም ሲከዳቸውም ያውቃሉ። ስለዚህ አሁን ያው ዞሮ እንግዲህ እነሱንም ያው እንበላዋለን ትላለ። ቀጥሎ ደግሞ ወደ ቤተሰብም ስተን እንጀራም ቢሆን እንበላዋለን። እንደው በኢትዮጵያ እግር ኳስ ታሪክ ሰምቼም አላውቅም። ከክለብ ጋር ተሸጠሃል አንተ? አዎ 350 ሺህ ብር 650 ሺህ ሴንትራል ወደ ንግድ ባንክ ሲሄድ አንዱ የከክፍለ ከተማ ወደ ሴንትራል ሲሄድ 150 ሺህ ብር ነው ከነ ክለቡ ከነ አሰልጣኝ እኔ ሰምቼ አላውቅም። እሺ ሴንትራል ደግሞ ወደ ንግድ ባንክ 650 ሺህ ብር እና ስንከፋፈለው የዛን ጊዜ 15 ሺህ ብር ነው የደረሰው። የሚገርም ለእያንዳንዱ ሰው ይሄ ማለት እኮ አሁን ኢትዮጵያ በነፍስ ወከፍ አሁን እኮ $575 አለብን ተብሏል እዳችን። ስለዚህ እናንተ ምዳችሁ ተከፋፍሎ ነው የዚህ እንደው የተለየ ደስ የሚል መሰለ እውነት አንድ በቃ ያው በጣም ያው የኔ ነገር ስለማያልቅ ነውና ደቡብ አፍሪካ ለንደን ኦሎምፒክ 2012 ነበር ያዘጋጀችው አይደለ? ከደቡብ አፍሪካ ጋር ነበር የደረሰን ማለት የመጨረሻ እነ ጋናን እነ ኮንጎን አሸንፈንም ብለንምና ጥሩ ዘመን ነበር። አሁን እዛ ሁላችንም ልንጠፋ ነበር ስለሆነት ከሆነ ታው እንጂ እግዚአብሔር ሁላችንም ለንደን አይደለም ደቡብ አፍሪካ ላይ ምክንያቱም ደቡብ አፍሪካን ካለፍ አሁን ስናየው ምን ጠፋ ደግሞ ከተሸነፍን ብለና አያው ሁሉ ጊዜ ጭንቅላት ውስጥ አይምሮ ውስጥ የከተትከው ነገር ሁሌ ምን ይመጣል መሰለህ በቃ እዛ ውስጥ ነው የምትገባው። ስለዚህ ልክ እዛ ደረስንና 3-2 ተሸነፍን። ኦርላንዶ ፔሬዝ የሚባል ስቴዲየም ውስጥ ተጫወተን ስንወጣ ኤምባሲ ሲጠራን ካፒቴናችን ቤት እንደሸለቀች ጠፋች። ዘይቱን ያሲን በጣም ትልቅ ተጫዋች ነች በኢትዮጵያና እሷ ጠፋች። ከዛ በኋላ ደግሞ እኔንም ደግሞ ከዳርባን የሚመጡት የሀገር ልጆች አሉ፣ የሸኖ ልጆች አሉ፣ ኢትዮጵያኖች አሉ። እነሱም ሊወስዱኝ እኔ መጥቷል። ሁሉንም ተጫዋቾች በሙሉ ሊወስዱ ደግሞ መጥቷል። ታሪክ ሊሰራ ነበር አይደል? አዎ በቃ ከዛ ሄድን እኛ። እኔም ጠዋት ልጠፋ ነው። በጣም የሚገርም ኮች አስራት ያው ለሴቶች እግር ኳስ የከፈልበት ይታወቃል። ቀን ሰው ነው አስራት አባተ፣ በጣም ጎበዝ ስርዓት ያለ ሰው ነውና ኮች አስራት ታች እንዲጠብቅ እንደገና ደግሞ አብርሃምን ልጆቹን እየጠበቀ እንዲያድር አብርሃም ዋና አሰልጣኝ ነው። እኔ ደግሞ እንደምጠፋ ስለማቅ ጠብቅ ሲባል እኔ ራሴ በራሴ ልጠብቅ እንደውም ደስ ይላል። እሺ ነው የምትለው እኮ አረ በቃ እንትን እላቻለሁ። በቃ ሙድ ይዝባቸዋል። እኔ በቃ ኦልሬዲ ዝግጁ ነኝ። ይሄ 26 አንጫ ምናምን የሚባል ነገር የለ፣ 27 አንጫ የሚባል ነገር የለ። ከዛ መጨረሻ ላይ አምባሳደሯ ታሪክ ሰራች። የዛን ቀን አምባሳደሯ ሰበሰበችንና የፖሊስ አንድ ልጅም በማከል ጠፍታለች። የጠበቋት ኤደንም ጠፍታለች። እንደገና ሌሎችም ልጆች በቃ ሁላችንም። ምክንያቱም ወደ ኢትዮጵያ የዛን ሰዓት ላይ እንደዚህ አይነት ፍትሃይነት የለም። ለወንዱ ብቻ ነው እንጂ ለሴቱ ምንም ነገር ስለሌለ ማለት ነውና ከዛ ሹልክ ብሎ እኔም በቃ ሰዓቱን ነው የምጠብቀው። ልጁ መጥቷል። እኔ ጋር ነው ያደረው። ታች ሰንጠራርቼ ሳይ አሉ። ከዛ አስራት መጣና ጠዋት አስታውሳለሁ ሰው የማይከበርበት ነገር እና ተነስና ጠብቅ አንተ ምናምን አለኝ። አሁንማ ጠብቃለሁ። ተመቻቸልኝ ጠብቃለሁ። እነሱ ሲገቡ ልክ ሲገቡ ማን ትመጣለች? አምባሳደሩ የአምቡላንስ ይዛ ትመጣለች። የዛን ጊዜ የነበረች አምባሳደር ይዛ የሄዱት ልጆች በብዙ ሰው ተደፍሯል። እያለቀሱ እዚህ ውስጥ ነው ያሉት።
ስለዚህ እጣ ፋንታችሁ ይሄ ነው፣ ጥፉ፣ መብታችሁ ነው፣ ሂዱ ወደ ገበያ ሲባል ወይኔ ዘይቱና ተደፈረች፣ አከሌ እንደዚህ ሆነች፣ በቃ ሰው ወደዛ ጭንቅላት ውስጥ ተከሰ። እያዘንን ሊወስዱኝ ነበር። በቃ ሂድ ያኛውንም በቃ ሁሉንም ሰው ሂዱ ምናምን ብለን የፖሊስ መኪና አለ ምን አለ ምናምን በቃ መኪናችን ውስጥ ገባን። አውሮፕላን ማረፊያ ላይ ይመጣሉ ተብሏል። ቼኪን ተደረገን። የመጨረሻ ብንደርስ ብንጠብቅ የለም። አውሮፕላን ውስጥ ገብተን ብናያቸውም የለም፣ ሲበሩም የለም። ሴትዮዋ ሰራችልን። እዛ እነሱ እንደዛ ተሰርተዋል። እናንተ እንዳትወጡ አውቃ ነው ያልተሰሩም እነሱ እኮ እነሱ አውቃ ለካ እንዳንጠፋ ብላ ነው። ከዛ የለም ኢትዮጵያ ውስጥ እየቆዘምን መጣን። በዛ ላይ ክረምት ነው፣ ዝናብ ነው፣ ተናደናል። መጨረሻ ላይ ልክ እዚህ ከመጣን በኋላ በንጋታው አለቃ የደወለልኝ አስናቀ ሰለሞን ይባላል። አሁንም የንግድ ባንክ ማናጀር ነው። በጣም ሲኒየር ነው። በሴቶች እግር ኳስ የከፈለው ለመሪዎች ብዙ ጊዜ ስለማይሰጥ ነው እንጂ እንደሱ በሽያጭ ውስጥ ያለው እሱ ነው። በነገራችን ላይ አስቦ ከዞን 4 ወደ የካ፣ ከየካ ወደ ሴንትራል፣ ከሴንትራል ወደ ንግድ ባንክ ኢቭን ኢፍ ናሽናል ቲም ላይ እኔ 2003 አካባቢ ዋና ኮች ነበርኩ። ዋና ኮች ሲሆን የብሔራዊ ቴክኒክ ያን ጊዜ አንዱ ቴክኒክ ውስጥ ከነበሩት አንዱ ሰው ነው እና በጣም ጎበዝ ነው አስናቀ ሰለሞን የሚባለው ባለማተኛ። ስለዚህ ምንድነው ጨርሻለሁ፣ ንግድ ባንክ ሊረከባችሁ ነው፣ በደንብ ተዘጋጁ ምናምን ሲል እንኳን አልጠፋም ያድል ሲመጣ ወደ በስንተኛ ጊዜ አራራት ሆቴል ተፈራረሙ። እኛ ወደ ንግድ ባንክ ሄድን። ጭራሽ 15 ሺህ ብር 15 ሺህ ብር ተሰጠን። ከዛ እግዚአብሔር ይመስገን ብለን ብንጠፋም ከዚህ በላይ እናገኝም ብላችሁ ያው ስደት ነው። በነገራችን የኢትዮጵያ ሴቶች እድገት እኮ ያው መነሻውም እንደዛ ነው የሚባለው አይደል? ይሄ የደሞዝ ጭማሪ የተደረገበት ለሴቶች ፕሪሚየር ሊግ የተቋቋመበት የሳሉ ገብረወልድን አሁን የምናመሰግነው። አሁን መሪዎች እኔ ብዙ ጊዜ የምነግራቸው ትንንሽ ነገር አትስጡን፣ ወይን ልትወርዱ ስትሉ ወይን ደግሞ ልትወጡ ስትሉ ሳትሆን ልክ በሴቶች በወንዶች የታየው ለምሳሌ ለሊግ ካምፓኒ አለው ፕሮግራም አለው። እንደገና ክፍያቸው ጨምሯል። የለመዱት ሽልማት አይደለም ምናምን አድጓል ብቻ አይደል? እንዲያድርጉ ማንኛውም ቤትኛ ከወረዳ ከዞንም ከቀበሌ እግር ኳስ ውስጥ ያለን በሙሉ ነገ የሚያነሳቸው ትውልድ ይኖራል። ለምሳሌ ኢንጂነር ግዛውን በመጀመሪያ ጊዜ ሴቶች እግር ኳስ በኢትዮጵያ እውቅና እንዲሰጡ ካደረጉት ናቸው። የነሳሉ ደግሞ ፕሪሚየር ሊግ እንዲመሰረት በቃ ፕሪሚየር ሊግ እንዲመሰረት። ቀጥሎ ደግሞ እነ ጁነዲን አንደር 17 አንደር 20 አሁን ደግሞ ፓይለት ፕሮጀክት አሁን እያየ ነው። አሁን ተስፋ አረጋለሁ ደግሞ አንደር 17 አንደር 20 ለምን የሚሰሙን መሪ ናቸው ብዬ ስለማስብ ይቋቋማል ብዬ ነው በደንብ ማስበው። ስለዚህ የዛን ሰዓት ሳሉ ገብረወልድ ለአፍሪካ ዋንጫ ስናልፍ አለቀሱ። እንባ አውጥተው ነው ያለቀሱት። ያው በየሚዲያው ነው ተናጋሪ ነኝ እቀጣለሁ። በነገራችን ላይ ምን ከብሔራዊውን ራሱ ተባረሬውላ ነበርና በሚዲያ ላይ ተናግራል በመባል ደረጃ ላይ ለኔ ላይ ምቹ ይችላል። ለሀገር ግን የከፈሉት ዋጋ ለነዚህ ሴቶች የሰጡት የስራ አስፈጻሚ ስለ እውነት ከሆነ መደነቅ አለባቸው። ምክንያቱም ዋሽቶ ክለቦች እንዲይዙ አርጓቸዋል። እርግጠኛ ነኝ አንዳንድ ክለቦች ከወንዱም ቢወዱም አሁን የሴቱ አንድ ኢትዮጵያ ንግድ ባንክ ደረጃ አንድ አይነት ሽልማት፣ አንድ አይነት ክብር፣ አንድ አይነት መዋደድ፣ አንድ አይነት መተሳሰብ፣ አንድ አይነትና የሴቶቹ እግር ኳስ እንዲደምቅ ልዩ ነገር አንተ እንዳልከው አንዱ ደሞዝ የተጀመረበት ሀብሎ የተጀመረበት ከ2003 ጀምሮ ከ2004 ጀምሮ ደደቢት ፈርቀዳጅ መሆኑ መረሳት የለበትም ብዬ ነው በደንብ ማስበው። ይሄ ደግሞ ትንሽ ያችን ነገር መጥፋት የሚባለው ከዛ በኋላ ጠፍታ። ዲሲፕሊንና ብርሃኑ ግዛው አንድ አይነት ናቸው። አሁን በትንታኝነትም ትሰራለህ፣ በተለይ ቅኝት ሚዲያ ላይ በ2019-20 ቅኝት ሚዲያ ላይ ለመገኘት ብለህ ከአሜሪካ ትኬት ቆርጠህ ወደ ኢትዮጵያ መጣል እና ይሄ በወቅቱ አሁን ከምትገልጻቸው የዲሲፕሊን በዛ ቦታ ላይ መገኘት አለብኝ ብለህ ያሰብከው እንደሚሆን አልጠራጠርምና እስኪ የነበረውን ሁኔታ አስታውስ። ቴንክ ዩ በጣም ደስ እያለኝ ነው ዛሬ ያልኩ ያለሁት። ያልተነሱት ብዙ ጊዜ ያው ሚዲያ ላይ ቀርባለሁ፣ ግን ያልተነሱት ነገር ቅኝት በኳስ ሜዳ ላይ እሰራለሁ። ልጁን የማቀው የት መሰለ ገና ኤሌመንተሪ እየተማረ
በሚገርም በሬዲዮ እንደዚህ በማህበራዊ ሬዲዮ የሚባሉት አሏል ወይም ደግሞ በሚኒ ሚዲያ ምናምን በሚያቀርብበትና ሊሆን የሚያስባቸው ታደሰ ማለት ወንድምም ነው። ታደሰ ማለት ደግሞ ራሱ በዚህ ሙያ የከፈለው ክፍያ ቀላል አልነበረም እና ወደ አዲስ አበባ መጥቶ እዚህ ጀምራለሁ ሲለኝ እንዳጋጣሚ አሜሪካ ነገር ነበርኩኝና ስለዚህ አብረን እንሰራለን አልኩት። ምክንያቱም የሴቶች እግር ኳስ ሰፊ ሚዲያ ሽፋን አሁን ነው መሰጠት የጀመረ እንጂ ያን ጊዜ አልነበረም። አንተም ሐሳብ ካለክ ሐሳብን በፈለግከው ነጻነት ሚዲያ ፈልገክ ሳይሆን አንተ ወደ ሚዲያ ሄደ የሴቶች እግር ኳስ በደንብ ፕሮሞት ማድረግ አለብን። ስለዚህ በዛ ሰዓት ላይ ቀን ነበር ለምሳሌ 1-2-3 ቀናቶች ቀን ነበሩኝ። ያንን ቀን አሳጥሬ እሱ የሚጀምርበት ቀን የታሪኩ አሁን ቢያንስ ወደ 6-7 አመት አካባቢ ኦሬዲ ሊሆን ነው ያ። ስለዚህ የዛ ሰዓት ታይም በሰዓቱና በጊዜ ነው የተገኘውትና የሚዲያውንም እድገት ዛሬ ላይ እዚህ ደረጃ እንዲደርስ የኔም አሻራ አለበት። ምክንያቱም ልጁም ልጅ እንደመሆኑ መጠን ልጅ ሆኖ ግን ያው ቁም ነገረኛ ልጅ ነው። ብዙ ፈተናዎችን ያሳለፈው በጣም ብዙ የሚባል በቃ በአንድ ጋዜጠኛ ሊያሳልፍ ከሚችለው አቅም በላይ ቅድም ልክ እኔ በኔ ህይወት ውስጥ የነበረውን ነገር ግን ዞሮ አልፈናቸው አሁን ዛሬ የራሳችን ድርጅት አቋቁመን የኔም ዶኩሜንተሪ ፊልም ሲመረቅ ያ ድርጅት ነው በደንብ ብዙዎቹ ሚዲያ ሰብስቦ ብዙዎቹ ነገር የተሰራበትና እዛ ላይም በደንብ አድርጌ ይሰራለሁ። ለሚዲያው ምቹ ነው የሚችነቴ ለምን መሰለክ? ምክንያቱም ገና ሴቶች እግር ኳስ ብዙ መነገር አለበት፣ ብዙ መወራት አለበት። ክብር እግዚአብሔር ይግባውና አሁንም ቁጭ ብለን የዛ ውጤት ነው አሁን እያወራን ያለነውና ቅኝት በኳስ ሜዳ ላይ ይሄ ነው። እዚህም ስመጣ እንዳጋጣሚ መንገዱላ ተዘጋግቶብኝ ነበር እንዳጋጣሚ እሱንም እንዴት አድርጌ የዛን ቀን በእለቱ ኤልሳ አሰፋ ነበረች ፕሮግራሙን የከፈተችውና እኔን ነበር ሲጠብቁት የነበረው። ተሳክቶልኝ ግን ያው ሰዓቱ ላይ ትንሽ ባንሻፈፈም ከአሜሪካ ሰን ከኢትዮጵያ ውስጥ ያው የመንገድ ሁኔታ እንዳሁኗነት አልነበረም። ደርሼ ቅኝት በኳስ ሜዳ ለደረሰበት ድርሻ አንዱ እንግዲህ ያው የሚዲያ ዘርፍ ውስጥም አለውበት ማለት ነው። እንግዲህ በሴቶች ላይ በጣም እጅግ መስዋዕትነት ከሚከፍሉ አሰልጣኞች መካከል አንተ አንዱ ነህና እንደ ማህበረሰብ ነው አሁን እያወራን ያለ ነው። ሴቶች ላይ ያለው ነገሮች ከለት ተለት እየተለወጠ እየመጣ ይገኛል። ግን ስቲል አሁን ብዙ ነገሮች አሉ። አሁን የንግድ ባንክ ነጥሮ መውጣት እንደዚህ የሌሎችን ብሮች ደግሞ ዶሚኔት እያደረገ ነው። አንጻራዊነት ስታየው ብዙዎቹ ተጫዋቾች የተሻለ ህይወት እየኖሩበት ይገኛሉ። ከማህበረሰቡ አንጻር እናንሳ እስኪ ሴት እግር ኳስ ተጫዋቾች እንደው እሱ እንዴት ነው የምታየው አንተ? ምክንያቱም 26 ክረምታቶችን በዚህ ህይወት ውስጥ አሳልፈሃል። እኔ ህብረተሰቡ ላይም ጥያቄ ሜዳ ላይ ያለውም ጥያቄ አለኝ። እውነት ከሆነ አንድ ሰው የሆነ ስራ ሲሰራ ብዙ መስዋዕትነት ከፍሏል። ያ የከፈለውን ነገር ብንችል ብንማርበት፣ ብንነጋገርበት፣ ብንወያይበት እኔ እንደሰራው ክብር አግኝቻለሁ አላገኘው ግን በሴቶች እግር ኳስ እዚህ ደረጃ በመድረሱ ሴቶቹም ስለሚያከብሩኝ በሄድኩበት ማላሰለጥና ልጆች በሄድኩባቸው አካባቢዎች ክብር ስለሚሰጡ በጣም ደግሞ የገባው ሰው ደግሞ ክብር ስለሚሰጠኝ በዛ ተርፋማ ነኝ። ሀብታሙና አይደለም 26 አመት አሰልጥኛለሁ። ወንድ ላይ 4 አመት ብታሰራ ቢያንስ በትንሹ ሁለት ፎቅ ይኖራል። በዚህ ውጤታማነት በዚህ ብዙ ዋንጫ መብላትማ አረነፍ ፎቅ ነው የሚኖር። ገብቷል አይደል? ምናልባት ቤተሰብን ራስን የተንደላቀቀ ነገር ማኖር በጣም ከባድ ነው። ያ የለም እጅም ለወንድ አሰልጣኝ ለመክፈል ለሴቶች አሰልጣኝ ለመክፈል ይታሰራል። እንደውም ኢትዮጵያ ንግድ ባንክ ይሻላል። በጣም ከዚህ በላይ መሆን አለበት ብዬ ባምንም ግን ይሻላል። ይሄ አመለካከት ወደ ሜዳም በምትሄድበት ጊዜ በጣም ማዝኖ አበበ ቢቂላ ላይ በነበረን ሐዋሳ ላይ በነበረን ነገር እስኪ በቅርብ ጊዜ ዝም ብለን እንፈትሽ ኢትዮጵያን እስኪ በ5 አመት ውስጥ የውበቱ ያሳለፈውን ብሔራዊ ቡድን እንዴት ነበረ ስቃዩ፣ ቻን ያለፍንበት እንዴት ነበረ ስቃዩ፣ እንዴት ነበረ ምናምን አንደር 17 በል አንደር 20 በል በቃ ምናምን ምናልባት ኡጋንዳ ላይ በተአምራዊ በሆነ ነገር የኛ አንደር 20 ፍሬ ይበላበት ከሱ ውጪ እሱ አንደር 20 ነው። ከሱ ውጪ እስኪ እንደ ውጤትን ጥቀስ ቢባል የለም። በእውነት ልንገር እስኪኛ ኢስት አፍሪካ ላይ ሻምፒዮን የሆንባችሁ በቅርብ ጊዜ እስኪ ምን አስተዋውስ የለም። ግን አንተ ሀገር ውስጥ ብቻ ተጫውታ አሸነፈ ውጪ እንደማታሸነፈ ይሆንና በደቦ በጅምላ ይሰድባል ሙልጫ አድርጎ ይሰድባል። ከሰደብኩ ሰው ደግሞ ምንም ነገር አትማርም። ያ ሰው ነገ በእውነ ታሪክ ያልፋል። ደግሞ ከዛ መድረክ ላይ ሲወጣ ደግሞ ማንንም ሰው እየተነሳ ስለ አንተ ክብር ቢያነሳ አንተ በሌለበት ምንም ሊጠቅም አይችልም።
ስለዚህ ንግድ ባንክን አለማክበር አገርን አለማክበር ነው። ስለዚህ አስበው እንግዲህ ሲጀመር ቪጋ ኩዊንስ የሚባል ቡድን ነበረ ዋንጫ ይበላ አልመጣም፣ ግን በአመቱ የመጣው ኢትዮጵያ ንግድ ባንክ ነው። ሲምባ ነው ይበላው በሁለተኛ አመት ላይ፣ ግን ሲምባ ኡጋንዳ ላይ በተዘጋጀው አልመጣም፣ ኢትዮጵያ ንግድ ባንክ ነው የመጣው። ኢትዮጵያ ንግድ ባንክ ደግሞ ሞክሮ ሳይሆን ጫፍ እየደረሰ በፔናልቲ ለዛው አስታውሳለሁ ኬንያ ላይ የነበረውን 94ኛ ደቂቃ ላይ ታሪኳ ደቤስ ታለፈችና ከዛ በኋላ በፔናልቲ አሸንፈው ነጡ። የዳኛ እገዛ ነበረበት። ኡጋንዳ ላይ በነበረው መቼም እንኳን ፔናልቲ ቅጣት ምትን እንደፈለገች የምታገባ ታሪኳን ማነች መሳይ ተመስገኝ ነች ያዳነችው በረኛ ያዳነችባት። ስለዚህ ሜዳሊያ ውስጥ እየገባ እየታገለ ያለው ቡድን የሀገሩ አንበሳ የውጭ ሬሳ ብለን መስደብ የለብን። ለዛው የሴት ልጅ መሰደብ አለበት ብዬ አላስብም። በእውነት ልንገርክ ጥራት እንዲኖረው ከፈለገ ኢትዮጵያ እግር ኳስ ፌዴሬሽን ማት ህዝብ እየመጣ ነውና ዝም ብሎ የሚሰድብ መንገደኛን ብቻ ሳይሆን ትንሽም ቢሆን ክፍያ መጀመር አለበት። ትንሽም ቢሆን የኔ ክለብ ብሎ የሚመጣ ሰው ከፍሎ መግባት አለበት። መግባት አለበት እና ተጫዋቾች ዲሞራላይዝድ እየተደረጉ ነው። እንደውም አዲስ አበባ ስቴዲየም ይሻል ነበረ። ጸጥታ በተወሰነ በኩል አለ። የተወሰነ ነገሮችን ነገሮችን ትመለከታለህ። ሐዋሳ ላይ ያስቸግራል። ሃይላንድ መወርወር ተጀምሯል። ሴቶች ላይ ሃይላንድ መወርወር የኔ ቡድን ለምን ተሸነፈ ተጀምሯል። ስድብ እስከ ጥግ ድረስ ሲልጅ መሰደብ የሌለባትን እኔም በግራ ይገባኛል። ሌላው ደግሞ በየክልሉ ወደ ውድድሩ ወደ ምናምንም ስትሄድ ስለ እውነት ከሆነ ማክበር ማለት አንዱ ይሄ ነው አይደል? ለብር ነው እኛ ሎጊታ የምንጫወተው። ለምን ወንዱ የተጫወተበት ቦታ ለምን አንጫወተው? ሴቷ የምትመገብበት ምግብ ሆቴል ከወንዱ ምን ይለያል? ለወንዱ እየዞሩ ገንዘብ አምጡ ብሎ 4 ሚሊዮን ብር አውጥቶ ያኔ መሰለ ሳር ምግብ ትበላበታል። ያ ክልል የሴቱን ሲወስድ ሴቱን እዛ ጋር ለምን ይወረውራል? አንድ አደጋ ነገር ቢነሳ የዋንጫ ሴሬሞኒን ብትመለከት ያሳፍራል። ህዝቡ በሙሉ ገብቶ እንዴት ፎቶ እንነሳ? አንድ ጸጥታ የለም። ህዝቡ ጋር በቃ ልጆቻችንን ፈልገን ፕሮግራም አለን እያልን መኪናን ውስጥ ጎትተን ነው። ፕሪሚየር ሊግን የሚያክል ነገር በእውነት ነው የምነግርህና ስድቦች እንደ ጉድ ጠግብ ብለህ ነው የምትወጣው እና ያ ደግሞ ጥሩ አይደለም ብዬ ነው እኔ ልጆቼን በጣም የሆነ ሰዓት ላይ አልቻለም። ዘንድሮ ወደ 8 ጨዋታ ነው አቻ የወጣ ነው። ከመጠን በላይ መቋቋም አቆታቸው ነበር። እኔ በጎ ነገር እንስራ ግድ የላቸውም። እዚህ የታመሙ እናቶች አሉ። የበጎ ስራዎችን መስራት አለብን። የወደቀውትን የታመመውን ማሳከም መቻል አለብን። ከ30 ምናምን ሺህ ብር በላይ አውጥተን አንድ ልጅ ኦሬዲ እንትን አድርገናል። ሰርጀሪ ያሰርተናል። እዛው ጽዳት የምታጸዳው ልጅ ነች። ግድ የላችሁም አሁን ያላችሁትን ነገር ነው። ከ120 ምናምን ሰዎችንም ደግሞ የበጎ ስራ ሰርተናል። በሚታይም ባይማይጥማ እንዲወጣ እንደውም አንፈልግም። ግን ደስ የሚል አንተ ስትሰራ አይቶ ሌላው ሰው አሁን ንግድ ባንክ አዲስ አበባና ዞረን አይደል እንትን ላይ እርጋ ጨፌ ላይ ደግሞ የተለየ ነገር አየሁ። የተለየ አምናኮ እርጋ ጨፌን ስንናገር ደግሞ መክፈል አቅቶት እንዴት ሴቶች ይበድላል ብለን እንግዲህ አምና የነበሩት መሪዎች በደንብ ተማሩና ክብር ላይ ብዙ የለም። ይሄንን ለዋንጫ በልቻለሁ አይደል አንድ የወንድ ቡድን 3 ቢደጋግም 4 ቢደጋግም እግዚአብሔር ምስክሬን ሐውልት ይሰራል። እውነት ነው። 2 እንኳን ቢደጋግም 26 አመታትን ያውም ከባዱ ሆኖ የሴቶች እግር ኳስ ዘርፍ አሰልጣኝነት ቆይታል። ባሳለፍነው ሳምንት ከኛ ጋር በስልክ ቆይታ አድርገህ ነበር። በተለይ ሻምፒዮን ከሆንክ በኋላ በ30 አመቴ የአሰልጣኝነት ስራዬ አቆማለሁ ወይ ደግሞ አበቃለሁ ስትል ከኛ ላይም አናውንስ አድርገህ ነበር። ለምሳሌ በሴቶች እግር ኳስ አሰልጣኝ ፍሬው ኃይለ ገብርኤል ከሀገር ውጭ ሂዶ በዩጋንዳ ሊግም ካምፓላ ኩዊንስን እየመራ ሻምፒዮን እንደሆነ ይታወቃልና ቅድም ከስቱዲዮ ውጭም እያወራን ነበር። ለምንድን ነው ከሀገር ውጭ ወጥተህ ማሰልጠን ያልቻልከው? በዚህ ሁሉ በዋንጫ የታጀበ ስኬቶችን በሀገር ውስጥ አሳልፈ። መጀመሪያ ኮች ፍሬን እንኳን ደስ አለ ማለት ፈልጋለሁ። ከዚህ በፊትም ሰላምም እንደዚህ ጥሩ ውጤት አምጥታ ስለነበረ እንኳን ደስ አለ እና አልለመድንም። ከሀገር ወጥቶ አይደለም ሀገር ውስጥ ሆኖ ፈተና ነውና አንድም ጨዋታ ሳይሸነፍ ዋንጫውን መብላት እንደ ኢትዮጵያዊነትም እንደ ደሞ ሴት አሰልጣኝም በዚህ አጋጣሚ ደስታዬን ልገልጽ ፈልጋለሁ። እናንተንም ይሄንን ሐሳብ እንድገልጽ ስለሰጣችሁኝ አመሰግናለሁ። እኔ ከዚህ በፊት እድሎች አግኝቻለሁ። ያው በዳግም አማካኝነት ታንዛኒያ ውስጥ አግኝቻለሁ። እንደገና ደግሞ በተለይ የጅቡቲ
አንድ ክለብና ብሔራዊ ቡድን በጣም በከፍተኛ ሁኔታ ጥያቄ አቅርቦልኝ ነበር። ያው ታመዛዝናል አሰልጣኝ እንግዲህ ለነፍስ አይደለም የምትሰራውና አሁን ያለው ኢትዮጵያ ንግድ ባንክ ውስጥ ያለው ነገር ምንድነው ብለህ ስትመለከት ከሁለቱም ክለብ ጋር በእውነት ከሆነ አይገናኝም። ጥሩ ሳንቲም ይሰጡኛል። ንግድ ባንክ ውስጥ ከገባ በኋላ ነው የተለወጥኩት። ንግድ ባንክ ውስጥ ከገባ ነው ህይወቴን መምራት የጀመርኩት። እኔም እንደሰጠዋቸው እነሱም በደንብ ሰጥቶኛል፣ አክብሮኛል። የፊርማ ብር አለኝ፣ ደሞዝ አለኝ፣ የትራንስፖርት አለኝ። የሴቶች አሰልጣኝ በደሞዝ ትልቅ ከሚከፍሉት ክለብ አንዱ ስለሆነ ማለት ነው። እና ፕሮፌሽናል ማለት ስራን ማክበር ነው ብዬ ነው የማስበው። እዛም ስወጣ እግር ኳስን ነው የማሰለጥነው፣ እዚህ ጋርም ስወር ደግሞ እግር ኳስን ነው የማሰለጥነው። 26 በጋዎችን 26 ክረምቶችን እንደገና ደግሞ በዛ ላይ ውድድሮችን ማሳለፍ እጅግ በጣም ከባድ ነው። በዚህ ውስጥ ደግሞ የጤና ሁኔታዎችም አሉ። እኔ ለዓላማ በጣም ስለምገዛ ነው እንጂ ከአንድ አመት በፊት ነበር ማቆም የነበረብኝ። ዘንድሮ እንደውም የጤና ሁኔታ አላስቸገረኝ እንጂ ያው ኮስተር ብለህ ስትሰራ ብዙ ዋጋ ትከፍላለህ፣ ሳፋር ታረጋለህ። ገብቷል። ብዙ ጊዜ ኬርለስ የሆኑ ሰዎች አንተንም ገደል ይዘው ይገባሉ፣ ውጤትንም ይዘው ገደል ይገባሉ። ስለዚህ ብዙዎቹ በተለይ ብዙ ነገር ነው የምትዋጋ፣ ብዙ አመለካከቶችን ነው የምትዋጋ። ስለዚህ ሳንፈልግም ስንፈልግም ተመርመረን ያተረፍናቸው በሽታዎች አሉ፣ ምንም ጥያቄ የለው ማለት ነው። ስለዚህ እሱ ደግሞ እያስቸገረኝም በጣም ለህይወቴም እያሰጋኝ ስላለ ስለዚህ ቢያንስ እቺን 4ቱንም አመት ቆጥሯንም ልሙላት ብዬ ወንዶችንም ከዛ ፊት 3-4 አመት አሰልጥኛለሁ። የ35 አመት በማሰልጠን ህይወት ውስጥ ሆኜ የወንዶች 5 አመት ለብቻ ሆኖ የሴቶችን የ30 አመት በ30 አመት ያገኘዋቸውን ውጤት ነገ ደግሞ ሌላ ትዝብት የምትማን መጽሐፍ አለች። ኦሬዲ ከዘራ እያሱ ጋር ጀምረናልና ይሄ ሚዲያ ላይ ነው አሁን የተናገርኩት። እሱ ደግሞ በ30 አመት ህይወት ያሳለፍኩት ብቻ ሳይሆን መሪዎችን፣ ተጫዋቾችን፣ ደጋፊዎችን በቃ አስመሳይ መሪዎች በጣም በጠቅላላ ወርዶ ሊሆኑ ይችላሉ፣ አሁን ደግሞ ሊመጡ ይችላሉ። አሁን እዚህ ውስጥ እኔ ብትዋጋ በጣም ከባድ ሊሆን ስለሚችል እሱን ጽፌ አትወጣም ማሰልጠኑና 4 በ4 ወር ጋሽ ሰውነታውን ለምሳሌ ያቆማል አላቆመም። ምክንያቱም ታዳጊዎች አሉት ሚዲያ ላይ ስለዚህ ይናገራል ምናምን። ምናልባት ፉክክሩን ነው ማቆመው እንጂ በጣም አንዱ ሴቶችን ሊያነሳሳ የሚችል አንድ ሚዲያ ዘርፍ ላይ በደንብ አርጌ አድምቼ የምሰራባቸው አንዱ ነው ብዬ ነው የማስበው። የበጎ ስራዎች ላይ በደንብ መስራት ፈልጋለሁ። ቅድም በጣም ደስ ያነሳልኝ በጣም ጥሩ ነገር ነበር፣ ስለ ግብርና ያነሳበት ነገርና ብዙዎቹ እኔ በተለይ አዲስ አበባ ወጣበት ጊዜ ባላገር ተብሎ ስድብ አለ፣ ግን ባለ ሀገር ነው ያ ሰው። ገበሬ ተብሎ ይሰደባል። ገበሬ ግን የብዙን ኢትዮጵያኖች ብርም ቢኖር አንጀታችንን ያረሰረሰ ገበሬ ነውና እኔ ደግሞ ዘመናዊ ገበሬ መሆንና አባቶችን ማስታወስ ከዛሬ 4 አመት በፊት ነበር ሳወራቸው የነበረውና ያንን ዘርፍ መንግስት የሚያመቻችልኝ ከሆነ አለኝ እግዚአብሔር ይመስገን። የትናንት ጎዳና ተዳዳሪ፣ የትናንት ስደተኛ፣ የትናንት ደግሞ 7 ብር አጥቼ 3 አመት ሸኖ የቀዩ ሰው አያቶ ከሞቱ በኋላ እነሱ አውርሶኛል። ወደ 7 ሄክታር መሬት አለ አዝምቼ መስራት ፈልጋለሁ ከመንግስት ድጋፍ ካገኘሁኝ። ስለዚህ ዘመናዊ ገበሬ መሆንን ስለምፈልግ በእነዚህ 3 ዘርፍ ላይ መሆን ስለምፈልግ፣ ነገር ግን ያው አይነን ከሴቶች እግር ኳስ ላይ አልነቅልም። በተለይ ጮቃኝ አልሰማም የሚል መሪ ብትነግሩ አላዳምጥም የሚል ጊዜው ሲያበቃ ቤቱ ቁጭ ብሎ አሁን ሳሉ ገብረወልድን ቅድም ሳመሰግነው ነበር ወይም ደግሞ የአስራ አስፈጻሚ ከወይዘሮ ጥሩ ወርቅ ጀምሮ በጣም ክብር ይገባቸዋል። አሁንም ወይም ደግሞ ለወደፊቱ የሚመጡትን የምንነግራቸውን ነገር ማይሰሙንን በታሪክ እናስቀምጣቸዋለን። ልጆቻቸው ትምህርት ቤት መማሪያ ያቅታቸዋል። አባዬ ኃላፊነት ላይ ያለ ለምን አልሰራህም ይባላል። ስለዚህ ከናንተ ጋርም ቆይታ ያረኩት የውስጣዊ ችግር እና ፕላስ ደግሞ እዚሁ ፕሮፌሽናል አሰልጣኝ ሆኜ እየሰራው ስለሆነ ብሔራዊ ቡድን ለ14 አመት ተመላልሼ ሰርቻለሁ። በኔ ጊዜ ነው ለአፍሪካ ዋንጫ ከ13 አመት በፊት ያለፍነው፣ የለንም እስካሁን ድረስ አላለፍንም። ኢስት አፍሪካ ላይ እግዚአብሔር ይመስገን እንግዲህ በተለይ በኢስት አፍሪካ ሚዲያዎችን በደንብ ያወሩታል። በሊጉ ላይ 4 አመት እግዚአብሔር ይመስገን ነክሰዋል ኢትዮጵያ ንግድ ባንክም ኢትዮጵያም። ስለዚህ ይሄ ደግሞ በጣም የምፈልጋቸው ነገሮች ቻምፒየንስ ሊግ ላይም ገብተናል። ኢትዮጵያ በሰጠችን ሀብት ባለችን ደረጃ ላይ እዛ ያስመዘገብነው ነገር እንደ ኢትዮጵያ የሚገባን ነው ብዬ ነው በደንብ የማስበውና ስለዚህ ይሄን ሁላ ሰርቼ ሌሎቹ ደግሞ ይሄን መሞከር አለባቸው ብዬ በተለይ ግን የውስጣዊ በተለይ በቃ ያው እንግዲህ እግዚአብሔር ነው የሚያኖረው የነገውንም እግዚአብሔር ካኖረን እስከዛ ግን እቺን እቅድ የሚያፈርስ ነገር ከመጣ እንግዲህ ጤንነቴ ሁኔታ ተሻሽሎ እኔ ከምጠብቀው በላይ ዶክተሮችም ተከታተል የሚሉ ነገሮች ስላሉ ያ ማለት ደክመ ይሰራውበት የመጣው በዚህ ስፖርት ስለሆነ ማለት ነው።
ግን 30 ዓመት 35 ዓመት ልበለው በእግር ኳሱ አሳልፈ ነው እንግዲህ በቃኝ እያልክ ያለውና ለህይወትህ አስጊ ሆኖ ነው በዚህ ደረጃ እግር ኳስ ጋር የምትለያየው? አዎ ትንሽ በጣም ጭንቀት ላይ ስታዘወትር ደግሞ መጨነቅ ግድ ነው እግር ኳስ ውስጥ። አንድ ወቅት አስታውሳለሁ እጋድ የሚባል ለእጋድ የፖለቲካ ውድድር ነው። እጋድ ጅቡቲ ላይ ነበር የሚዛከውና አንተ በጣም መልካም ሰው ነህ፣ ጨዋ ሰው ነህ፣ እባክህን ብሎ መኮንን ኩሩ ቴክኒካል ዳይሬክተር ነውና በነጻ ስራ ደርሶ መልስ ነው በቃ እዛ ላንተም ጥሩ ነው ሲባል አይ አይደለም አልኩት። 4 እዛ ጋር ስቆም አልኩት ብዙ ካሎሪ ነው ማውጣው እኔ ነኝ የማውቀው። ስለዚህ ሙያዬ ክፍያ ይፈልገዋል። መርጣችሁ እስከ ጠራችሁኝ ድረስ ክፍያ ያስፈልገኛል፣ አልሰራም ከዚህ ክፍያ ውጪ ምናምን ብዬ አስታውሳለሁ። በወቅቱ የ40 ሺህ ብር ቀጠሩኝ። ስለዚህ ዝም ብዬ ሳይ ያሰጋኛል። አሁን እንዳለው በተለይ እንደውም ዘንድሮ እግዚአብሔር ይመስገን በአንደኛ ዙር ጥሩ ውጤት ስላመጣን ነው ይመስለኛል። አምና በጣም ተቸግሬ ነበር። በጣም አብዛኛውን ጊዜ ምክትሎቼ ነበር ሲሰሩ የነበሩና ስለዚህ ትንሽ እሱ አስቸጋሪ ስለሆነ ከዚህ አንጻር ነው ብዙ ሰው ያልተረዳው። ወደ ወንዶቹ ሂድ እንደዚህ አድርግ እንዲህ አይነት ኢትዮጵያዊም አለ የሚነቅፉም አለ ሰብስበው ነው እንዲህ ነው በቃ። ግን አብዛኞቹ ደግሞ የሚያውቁ በጣም ብዙ ነገሮችን ይሰጧል ፊድባክ። ግን ያው እኔ የማውቀው ውስጤ ስለሆነ እኔና ቤተሰቤንም በደንብ የምናውቀውና ትንሽ ስናስበው በጣም አስቸጋሪ ነው። ሊጥልህ ይችላል አታውቀውም በየትኛውም ቦታ ላይና ከዛ አንጻር ስለመጣ ትንሽ ጠንከር ያለም ነገር ስላለ ያው አብዛኛው ሕክምና ላይና በሌላ ዘርፍ ደግሞ ሆነ አብረ መሆን ያስፈልጋል ማለት ነው። ብሬ ሆደ ቡቡ ነው ይባላል እና 2020 ላይ ይመስለኛል የዩሮ 2020 ላይ ክሪስቲያን ኤሪክሰን ዴንማርክ ከፊንላንድ ባደረጉት ጨዋታ ላይ ኮላፕስ አድርጎ በወደቀበት ጊዜ እንዳለቀስክ ሰማሁ። በህይወቴ ስቱዲዮ ውስጥ ሆኜ በሶስት አጋጣሚዎችን ስቱዲዮ ውስጥ ሆኜ አስታውሳለሁ ያዘንኩበት ቀን። አንድ ቀን የሱ በዛ ሰዓት ሜዳ ሆስፒታል ሲሆን ጤነኛ የነበረውን ሰው አልቻልኩም በጣም በቃ ከመጠን በላይ። ምክንያቱም ለምሳሌ እግር ኳስ የፍቅር፣ የእግር ኳስ የሰላም፣ የእግር ኳስ የጥሩነት ምልክት ነው። እግር ኳስ እኛ መጥፎ የምናደርገው እኛ ነን። አልቻልኩኝም ከሚገባ በላይ እና መቼም የማርክ ፎይን አይደል በጣም ሜዳ ላይ ዝልፍልፍ ብሎ ይወደቁ እሱን ራሱ ምን ያህል በቃ በእግር ኳስ ላይ ያለው ሰው እንደዛ ሲሆን ምናምንና አልቻልኩኝም። በቃ ምስል አለመኖሩ በጣም ጠቀመኝ ብዬ ነው በደንብ የማስበው። በዛ ላይ ሌላው ደግሞ እንዳጋጣሚ የሀጫሉ ሁንዴሳ የሞተበት ጊዜና እንዳጋጣሚ ነው የከፈትነውና ዛበሻ ነው በቃ ሲገልጸው ቀጥታ አንድ ልጅ አለ አብሮኝ እዛው ሲተነተን የነበረውና ሄደናል። አሁን በቅርብ ጊዜ ደግሞ ብስራት ላይ ልክ ሳየው ግርማ በቀለ መኪና ምናምን እንደዚህ ሲባል ያው ጓደኛዬም ወንድሜም ነው ሚዜም ነው። በነገራችን ላይ በጣም ብዙ ነገር ነው አብረን ያሳለፍነውና ደነገጥኩኝ። በቃ ኦሬዲ አቋርጬ ነው የወጣሁት። ግን ሲሄድ እሱ ጋቢ ለብሶ ምናምን ያለውና ቀጥታ ቤት ነው የሄድኩትና ዞሮ በነገራችን ላይ የኢትዮጵያዊነት ምልክት ነው የዋህ መሆን፣ መልካም መሆን፣ ስርዓት መያዝ። አሁን ነው ትንሽ እየተጨቃቀን ሰምተን የማናቃቸው ነገሮች እየመጡብን ያለው እንጂ ሰዋይነታችን በዚህ ደረጃ ቢሆን ብዙ ነገሮችን መፈታት ይችላል ብዬ አስባለሁ። እንደው በዚህ እንደው አንድ ማንሳት ያለብኝ ተመልካቹ ሊጋራው የሚችለው ነው። በዚህ በሴቶች እግር ኳስ ላይ ብዙ ቻሌንጆች ይኖራሉ። ሰላም ዛሬ አንድ ጊዜ ምስትል ነበር መሰለ የሴቶች አሰልጣኝ ወንድ ሆነው ችግር የለውም፣ ግን የሴት ተጫዋቾች ወጌሻዎች ወንድ ሲሆኑ አግባብነት የለበትም። ይሄን ደግሞ የሰበርከው ይመስለኛል አንተ። አሁንም ያልተቀረፈ ነገር ያለ ይመስለኛል። ምክንያቱም ሴት ልጅ ወድቃ ጉዳት አድርሶባት ወንድ ልጅ በዚህ ደረጃ መነካካት አስፈላጊ ነው ወይ የሚሉ ብዙ የሚቃወሙ ሰዎች አሉ። ምን ትላለህ ግን ይሄንን? እኔ ስልጠናው ኦሬዲ እኛም በኔ ሙያው አሰልጣኝ ስትሆን ኖርማል ነው ብዬ ነው የማስበው። ሙያ በነገራችን ላይ ሴት ዶክተርም ወንዱን ታከማለች፣ ወንዱም ያከማል። ሙያ ነው አይደል? በቃ በሙያ ደረጃ ምንም ችግር የለውም። ግን ደግሞ በተለይ እነዚህ ከስሜት ጋር የተያያዙት ወጌሻዎች አብሮ ብዙ ጊዜ የሚቆዩ ቢሆን ሴት ቢሆኑ ይመረጣል። የሚመርጡት አንደኛው ነገር ምንድነው እንደ ልባቸው አሁን ገና ወደ ሜዳ የምትመጣ ብዙ ነገር ልምድ የሌላት ሴት የምትፈልገውን ቦታዎች ላትነግረው ትችላለች አትነግረው። ስለዚህ እነሱን ደግሞ እዛ ቦታ ላይ ማምጣት ከዚህ ብቻ ውጭ አይደለም ለሳይኮሎጂ
ከሳይኮሎጂ አብሮ ብዙ ጊዜ ይሆናሉ። ለምሳሌ አሁን እኔ ኢትዮጵያ ንግድ ባንክ ውስጥ ከ14 ዓመት 13 ዓመት ነው የሰራችው ስንታየው ተሾመ። በጣም እውቀት ያላት ማስተርስ ያላት ልጅ ነች። በዛ ላይ ደግሞ በዚህ ሕክምና ዘርፍ የተማረች ልጅ ነች። አብዛኛውን ነገሮች የኔ እንደውም ትልቁ ጥንካሬ እሷ ናት። ምንም ጥያቄ የለም። ምክንያቱም ውስጣቸው ገብታ የተቸገሩን ነገር ትፈታለች። የታመሙትን ነገር የቆሰሉትን ብቻ አይደለም፣ እንደ ሴትነት የምትፈታቸው ነገሮች አሉ፣ እንደ ችግር የምትፈታቸው ነገሮች አሉ። ያ ደግሞ ምን አድርጉልኛል? እኔን ጉልበት ሰጥቶኛል። እኔን የሚመስል ሰው ቢሆን በእርግጠኝነት ያንን ነገር አያደርግም። ቀጥሎ ደግሞ ወንድም ሆነ ፈርጣማ ስትሆን እኮ ስሜት መጥፎ ነው። በነገራችን ላይ አንዳንድ ጊዜ በአላስፈላጊ ነገሮች ሊፈጠሩ ይችላሉ እና ሴት ወጌሻዎች ኢትዮጵያ እግር ኳስ ፌዴሬሽን ከዚህ በፊት በደንብ ገልጿል እና ከሆነ ጊዜ በኋላ አላገኘም መሰለኝ ደግሞ መለስ አደረገ። እኔ አንዱ ስኬታማዬ የምግብ ባለሙያተኛ ነች፣ ጎበዝ ናት፣ የተማረች ናት። እንደገና እዛ ላይ ደግሞ በስነ ስርዓት ልጆቹን ጠቅልላት ይዛለች፣ ታቃቸዋለች በደንብ አድርጋና አብዛኞቹ እንደውም የክፍል ስራዎች ላይ ስራው የምትሰራ እሷ ናት። ምክንያቱም ስልጣኑንም ሰጥተናታል። ጨዋ ናት፣ በጣም የልጆች እናት ናት። ዲሲፕሊን የሆኑ ሴቶች አሉ። በነገራችን ይገርሙኛል። አሁን እንደሷ አይነት ሰዎች ሳገኝ ከዚህ በፊት መሰረት ተሾመ የምትባል ልጅም አለች ከሴንትራል ጀምሮ። በነገራችን ላይ ወጌሻዎቼ ሴት ናቸውና እኔን ተርፋማ አድርጎኛልና የዚች ልጅ የስንታየው ተሾመ ጥንካሬ እኛን ሻምፒዮን እንድንሆን በደንብ አድርጎናል። ግን የምታስታውሰው ጉንተላ የለም በሴቶች ላይ እንደዚህ አይነት ነገሮች በአንተ ክለብ ውስጥ ሳይሆን ኖርማል በሴቶች እግር ኳስ ላይ ብዙ የሚባሉ ነገሮች ስላሉ ችግሩ ምን መሰለ? ስለ እውነት ጉንተላ ከጉንተላም አልፎ በጣም ከባድ ነገሮች ሁሉ አሉ። ግን ይደፈናል፣ አይወጣም፣ ይያዛል በሽምግልና በመናምን አለ ነፍ ነገር አለ። እሱ እኮ ይሄ ነው አሁን አንዱ ዲሲፕሊን እኮ መሰለ። እኔ ለምሳሌ ጠጥቼ ገብቼ የራሴን ክፍል ስቼ የተጫዋቾችን ክፍል ሳረክ ስትከፍት እኔስ እንደዛ ስታይ አባትነት ይቀንሳል። ይኸው ስለዚህ እኔ ወደ ስልጠና ሲሄድ የቱ ጋር እንደምተኛ ማወቅ አለብኝ፣ የቱ ጋር እንደማርፍ ማወቅ አለብኝ። አባት ስትሆን ትክክለኛ አባት መሆን መቻል፣ ሁሉ ነገር ነጥብጥብ አስተካክለ አሳምረ መሆን መቻል አለብህ። ይኖራል አለ ምንም ጥያቄ የለውም፣ ይነገራል እንደ ጉድ በጣም በብዙ አይነት መንገዶች ሲነገሩ ሲጻፉ እንመለከታለን። ያው መረጃ የሚባል ነገሮች ነው እንጂ ይደርሱናል፣ ይነግሩሃል። ተጫዋቾቹም እኮ አጠገብ መጥተው አንተ ጋር መሰልጠን የምፈልገው እግር ኳስ ስራና ስራ ብቻ ነው፣ እኔ ጋር እኮ እንዲህ ነው እንጂ አሁን በቅርብ ጊዜ እኮ የተለያየ ማህበራዊ ድረገጽ ላይ ያየነው አለና ይሄ ግን ምህረት ባይኖሩ ያድጋል። አታይም እንዴ እንጀራ አባት ሆኖ የ11 ዓመት ህፃን ልጅ ደፈረ ተብሎ ሲነገር እናትየዋ ተባባሪ ሆነችበት አይነት ከየት እንደዚህ አይነቱን ነገር ስናለማም ክለቦች የምንቀጥራቸው አሰልጣኞች ማን ናቸው? የምንቀጥረው ተጫዋች ብቻ ማወቅ ሳይሆን ኮቺንግ ስታፉ በምንድን ነው? እኛ ጋር ክትትል አለ። በነገራችን ላይ ቦርዱን ክብር አቤሳ ነው ይከታተላል። ቦርዱ ደግሞ ማኔጅመንቱን ይከታተላል። ማኔጅመንቱ ደግሞ እኛን ይከታተላል። እኛ ደግሞ ኮቺንግ ስታፉን ማነው ተጫዋቾችን እንከታተላለን። እነዚህ ልክ እንደ ባንኩ ደግሞ በየኳርተር ሚቲንጎች አሉ። ልክ እንደ ማንኛውም ትልልቅ እንትን እያንዳንዳን ነገሮች ያለውን ችግሮች በሙሉ እናቀርባለን። መብት አላቸው ተጫዋቾች በዚህ። ለዚህ ነው ንግድ ባንክ ሲመጡ ውጤታማ ነው አሉ፣ በደንብ አሉ። ብዙዎቹ ስፖርተኞች ከዚህ የወጡት የተሰናከሉትም አሉ እና ይሄ አያወጡትም። ሴቶችም በጣም ሲከፋቸው ቤንች ሲሆኑ ምን ሲሆኑ ምናምን ሲሆኑ ወይም ደግሞ ሲሄዱ ነው እንጂ ወዳው በደንብ ነገሮች አይወጡም። ማን ይጋፈጣል ብሎ ይሄዳሉና ይሄ አስቸጋሪ ነው። ግን እኔ ማሳሰብ የምፈልገው ነገር ምንድን ነው? ይሄ ስፖርት በድካም በልፋት በጥረት እንደገና ደግሞ በስቃይ የመጣ ስፖርት ስለሆነ ወደዚህ የምንመጣውን ትክክለኛ አባት፣ ወንድም፣ ታላቅ ቤተሰብ ውጤቱን ታዩታላችሁ። እኔ ኮራ ብዬ በየትኛውም ቦታ ላይ የፈለጉትን ሀሳብ ሰዎች ሲጠይቁኝ እየሳኩኝ የክብርም ሲሰጡኝ አንዳንዴ ደግሞ ስትገባ ሚዲያ ላይ በፈለጉት ሲመጡ የፈለጉትን ጥያቄ ሲጠይቁኝ እንደፈለኩ የምናገረው ምንድነው እግዚአብሔር ይመስገን ጠንቃቃ ስለሆንኩ አባስ ስለሆንኩ ታላቅ ተጫዋቾቹም ይመሰክራሉ። የዘንድሮ እኮ ሽልማት ሜዳ ላይ ተጀምሯል። ሰዓት የሸለመችልኝ ትግስት ያደታ ነች። ስለ ሰዓት ምንነት ስለማውቅ በሰዓት መግባት በሰዓት አየህ። ቀጥሎ ደግሞ ስዕል ስትሸልመኝ ማርያምን ያለኝም ፍቅር ስለምታውቅ ነው። እያንዳንዳቸው ነገሮች በተቀላላ አንድ ፎቶ ደግሞ አለ በተለይ ሴካፋ ላይ ያንን ያሳዩት ደስታውን አላመጣውም እኮ። ስለዚህ ልጆች በሙሉ ሌላ ቦታም ቢሄዱ አንተ ላይ በግድ እኮ አይሸልሙ ውስጣቸው ስላለክ ያ ውስጥ ደግሞ በምን ይናገራል? በሽልማት ይናገራልና አሉ ግን መታረም አለበት።
ከከባድ የመኪና አደጋ የተረፍክበት ጊዜ መቼ ነበር? በተለይ የላይፍ ቀጥታ ስርጭት ሰርታችሁ ስትመለሱ ከባድ የመኪና አደጋ ገጥሟችሁ ነበር። የተረፍክበት አጋጣሚ እንዴት ነበር? የተረፋችሁበት ማለት ተረፈን እኔና ሚኪያስ ለገሰ ታደሰ አብዩን ቤት አደርሰን ስንመለስ በጣም ቦታው ትንሽ አሳሳች ቦታ ነውና የሚመጣው ሃይሩፍ የሚባል መኪና እኔም እየነዳው ነው ግን ቀስ ብዬ ነው ሄድኩትና በጣም ከፍጥነት እና በዛ እሱ በፍጥነት ላይ በነበረበት በዛው እንደዛ መዞር ነበር የፈለገው። እኔ ክላክስ አድርጌ ወደ ቆርቆሮ ጋር እንደዚህ ደገፍ አድርጌዋለሁ መኪናዬ አናቴ ላይ እንደዚህ ነበር ሊወጣ የፈለገው በዛ ሰዓት ላይ። ስለዚህ ያን ጊዜ ህይወቴ ያከትም ነበርና አስቸጋሪ። ሌላው 2013 ከ5 አመት በኋላ ነው ሻምፒዮን ነው ደደቢት 3 አመት ተከታታይ በላ። ደደቢት ሲበላ በኮች ፍሬ አማካኝነት የመጀመሪያውን፣ ሁለተኛ ደግሞ በጌቱ ተሾመ ትልቅ ተጫዋች ነው። ጌቱ ተሾመን ታውቁታል። ኤልያስ ደግሞ እዚህ 15 ሜዳ በጣም ይታወቃል በጣም ተጫዋቾችን በማውጣት። እነዚህ 3 አሰልጣኞች በተከታታይ አንድ አመት በልቷል። ከዛ በኋላ ደግሞ አዳማ በኮች ሳሙኤል አማካኝነት ያው ፕሪሚየር ሊግ ውስጥ የበላ ነው። አስራትም አለበት እዚህ ጋር ሳሙኤልም አለበት። በእነዚህ አሰልጣኞች አማካኝነት ዋንጫ የበላ ነውና ከዛ 2013 ከ5 አመት በኋላ ያው ክለቡን አመሰግነዋለሁ። 5 አመት የሚጠብቅ አለ የለም። 3 አመት ተከታታይ ዋንጫ በልቼ ነበረ። ከ3 አመት በኋላ ግን ወንዶቹ በፈረሱ ጊዜ ሹክቻዎች ነበር። ክፍያው ተጫዋቾቹም እየሄዱብን ነበር ምናምን ችግር ነበር። ብቻ በዛ መካከል ኢትዮጵያ ንግድ ባንክ ዋንጫ አልበላም። በጣም ደስታ ነበረ። ከሆነ ለክሶ ቤት ስመለስ ትልቁን የሲኖትራክ እንደዚህ አናቴ ላይ ነው የወጣውና እና ያን ጊዜ በምን አይነት ተአምር እንደዳንኩ ራሱ አላቅም። በቃ እዚህ ፊጋ አካባቢ ነው በዚህ በኩል ነበር የሚሄድ የነበረው በዚህ ነው እንደዚህ የተገለበጠውና ይሄንን አጋጣሚ ማረሳምና እግዚአብሔር አተርፎኝ ዛሬ እዚህ ያለ በምክንያት ነው ሁሉ የሚሆነው። እንደው በዚህ በሴቶች እግር ኳስ ላይ አሁን ብዙ ከዋክብቶችን አይተናል። እንደው ቀጣይ ያንተ በቃ ኢትዮጵያ ልታስጠራ የምትችል ኮከብ ብለህ እንደው ያሰብካት ተጫዋች አለች? እንግዲህ አሁን እኔ አሁን እየመጡ ያሉ ልጆች አለው ንግስት ማህሌት በቀለ ንግስት በቀለ ማህሌት በቀለና በጣም ደግሞ ምሽ ዳንኤል ማህሌት ማለት የመብራት ኃይሏ አጋጣሚ ልጅ ናት። አሁን እሷ በደንብ መያዝ ትፈልጋለች። በደንብ ስራውን ከሰራች ወደ ነሴናፍ ትሄዳለች ብዬ አስባለሁ። በተለይ ደግሞ እኔ ጋር ልጅ ንግስት በቀለ ዘንድሮ ስለሆነት ከሆነ ምንም ጥርጣሬ የሌለው ነገር ሜዳ ላይ አመቱን በሙሉ አንካራ ኮቦች ከሚባሉት አንዷ ናት። እንደገና ደግሞ እምሽ ዳንኤል እኔ አሁን እነዚህ ተተናቸው እኔም ማስበው ከኢትዮጵያ ንግድ ባንክ ጋር በደንብ የተስማማ ነው። ንግድ ባንክ እንደ ትልቅነቱ ፈር መቅደድ አለበት ብዬ ሴካፋ በበላም ማግስት ፕሮፖዛል አቅርቤ የነገ ንግስቶችን አንተ እንዳልከው የነገ ኮከቦች እንዲፈሩ ታዳጊዎች ሊኖሩ ይገባል። ታዳጊዎችንም ፈቅዶ አሰልጣኞችንም አሁን እንደመለመን ተጫዋቾች ደግሞ በምን አይነት መንገድ መሆን አለበት ተብሎ አሁን ስራ ኦሬዲ ጀምረናል። ስለዚህ አሁን አንደር 17 ኢትዮጵያ ንግድ ባንክ ለሚቀጥሉ ይኖራል ማለት ነው። ስለዚህ እዛ ውስጥ ደግሞ ለምሳሌ አካዳሚ ልጆች አሉ፣ አካዳሚ ኮቾች አሉ። ሌላው ደግሞ እኔም አላረፍኩኝም አገሬ ላይ የአንድ 25 ሴቶች አለኝ። ደራርቱ አካዳሚ ደግሞ 2 ልጆች ገብቶልናል። ዘንድሮ ደግሞ ብዙ ልጆች ይገባሉ ብለን እናስባለን። እዛ ውስጥ ያሉት ወንድ ደግሞ ወደ 50 አለን። በተለይ አንዱ አንደር 17 ነው በፍላጎታቸው ነው እነሱ። አንዱ ደግሞ አንደር 13 እኩል ነው የተቋቋመ። ለምን ሴቶችን ብዬ ስመጣ ወንዶቹ ደግሞ በጣም ሲጎልፉ እግር ኳስ ልጫወት ብሎ የሚመጣውን ሰው መንፈቅ የለብኝም ብዬ አሰብኩኝና ኦሬዲ እነሱን ጀምር ያለውና በደንብ ካልያዝን ግን አደጋ አለው። በነገራችን ላይ ኤክሴፕሽናል ተጫዋቾች እየጠፉብን ነው። እነዚህ አሁን ምናቸው በቁጥር 2-3 ሰው መጥራት አልነበረብንም። ሌሎችን ፍንተው ያሉ ልጆችን መጥራት አለብን ብዬ ነው በደንብ ማስበው። ይሄ ደግሞ ከሆነ ውጤታማነታችን እየወረደ ይመጣል ብዬ አስባለሁ። ልጆችህ እንዲሁም ባለቤትህ ይሄንን ፕሮግራም እንደሚያዩት አንጠራጠርምና እስኪ የምትላቸው ነገር ካለ አይደል? አዎ ምን ያህል ልጆች አሉ? እኔ 3 ልጆች አሉኝ። ኤፍራታ ብራኑ የመጀመሪያ ልጅ ነች። አፎሚያ ብራኑ ደግሞ ሁለተኛ ልጅ ነች። ብስራት ብራኑ ደግሞ 3ኛ ልጅ ነች። እና ብስራት ብራኑ ያልኩበት ብዙ ሰዎች የሚያየዙት ያኔ ብስራት ላይ ተነተን ነበርና በጣቢያው ስም ነው ግን አይደለም። ያው እግዚአብሔር 2 ልጆች ሰጥቶኝ ሴት ልጆች ሰጥቶኝ የሱ ስጦታ ነውና ይሄን ሲሰጠኝ ደግሞ ያው ብስራት ይሄ ነው
ከሱ ውጪ ሌላ የለምና እነዚህ ደግሞ ልጆቼም ናቸው ጓደኞቼም ናቸው። እኔ ባለፍኩበት ሳይሆን ጥሩ ትምህርት ቤት እንዲማሩ ነው የምፈልገው። የቤታችን ደግሞ እንደ ጠቅላይ ሚኒስቴር ምናያት ባለቤቴ ናት። ጠቅላይ አሳናት ለአጃቢ የላትም እኔ ነኝ ያለው እና ምክንያቱም ለምን መሰለ እሷ ቤት ውስጥ ለምሳሌ ለቅሶ አለበት ሰው፣ ቤት ውስጥ ጫጫታ አለበት ሰው፣ ቤት ውስጥ በሜካፕ ያበደ ሰው ዛሬም ነገም ሞዴ በቃ እኔ እንዲህ ነኝ ካለ አንድ አሰልጣኝ ሊወጣ አይችልም። የሷ ግን ቤቷ ውስጥ ሆና ተረጋግታ መኖር፣ ተነጋግታ ልጆቿ ጋር መሆን በጨዋነት በዲሲፕሊን እኔን ከፍ አድርጎኛል። በእውነት ልንገረ አብዛኛውን ጊዜ አሰልጣኞች ያው ባህሪያችን ይቀያየራል። ያንን ሁላ ችላ ምክንያቱም ውጤት ሲጎለን እንዳልኩ ሜዳ ላይ እንዴቶች ብዙ ነገሮች ይመጣሉና እኔ አንዳንድ ጊዜ እንደውም ለኔ ብዙ ሐኪም ነች በቃ ሳይኮሎጂስት ነች እያንዳንዱ ነገርና እግዚአብሔር አንዳንድ ጊዜ ያው ከግራ ጎን ይሰጣል አይደል የሚለው ለኔም እንደዛ ነው የሰጠኝና የሷ ጥንካሬ የእናቴ ጸሎት የወንድሜ ደግሞ ተረጋግቶ አሁን ቅድም እንደነገርኳችሁ ሎየር ነው ድሬዳዋ ያለ አሁን እህቴ 12ኛ ክፍል ነው። በነዚህ ነው የታጠርኩት። እህት ወንድሞቼን ደግሞ እናቴ ያው እነዛን አጥቻቸዋለሁ። በቃ እንግዲህ እነሱ ሄዷል ወደ አባቶቻቸው። በምድር ላይ ደግሞ እግዚአብሔር ከሌላ ቦታ ነው ረዲ የሰጠችኝና በጣም ሰላማዊ ሆኜ እኔ ነኝ ደግሞ እያሳደግኳቸው እያስተማርኳቸው ያለውና ቤተሰብ አካባቢ ልጆቼም እግር ኳስን ከሚወዱ ሰዎች ናቸው፣ ከሚጫወቱት አይደለም። ያው ቀስ ያሉ ደግሞ ቴኳንዶ ላይ ነው ምክንያቱም እዛው እንትን የሚሉትና ግን በኔ ድል የሌሉበት የለም። ከ2013 ጀምሮ ቤተኛውን ቦታ አብሮ ያከበሩ የሚሄዱ ልጆች ናቸውና ቤተኛውን ቦታ ላይ አብሬያቸው በቃ ሰላማዊ ቤተሰብ በጣም እግዚአብሔር ይባረከው በጣም የቤተ ክርስቲያን ልጆች ሰንበት ተማሪዎች ናቸውና በዚህ አጋጣሚ ቤተሰቦቼን አመሰግናለሁ። ምክንያቱም እነሱን ሳይ ገና ከፊት ለፊቴ ዋንጫ ይታየኛል። እንበላለን ግን እንበላለን ስትል በየዓመቱ ንግድ ባንክ ዋንጫ ሻምፒዮን ሲሆን ሸኖ ሌላ ታሪክ ነው የምትሆነው። በየዓመቱ በቃ ሴሌብሬት የሚደረገው ያንተም አካዳሚ እንዳለ ነግረህናል። አካዳሚ ምን እየሰራ ነው አሁን? እንደውም እንግዲህ እናንተንም ይሄ ሚዲያ የምጠይቀው ከዚህ በፊት 4 ቴሌቪዥኖች ሄዷል፣ ብዙ ኤፍኤም ሬዲዮችም ሄዷል። አሁን በዚህ ከተወሰነ ቀን በኋላ እንደውም የ2 አመት ፕሮጀክቱን እንገመግመዋለን። ያ አካዳሚ አንድ ኮች አለ እዛ አጋጣሚ በጣም እግር ኳስን የሚሄድ ሰለሞን ይባላልና ጠንካራ ሰው ልነግር አልችልም። በቃ ደከመኝም አይላውን ዳኞች በጣም ፓይለት ፕሮጀክት የምናውቀው የወንዶች ነው አይደል? ፓይለት የዳኞችም ደግሞ እነ ሊዲያም ሄዶ እንደገና ደግሞ ትልልቅ የሀገራችን ውስጥ እነ ለሚ አጠቃላይ ነሻ አጠቃላይ የተባለው በሙሉ የኢትዮጵያ እግር ኳስ ፌዴሬሽን በከፍተኛ ሁኔታ እዛና ሰበታ ይመስለኛል የከፈተው ሴቱም ወንዱም እዛ ቦታ ላይ ያለው። ስለዚህ በዳኞች በኩል በጣም ይመጣሉ በቅርብ ጊዜ። እንደውም ባለፈው አንደር 17 ታንዛኒያ ብንሄድ ኑሮ አንዱ ልጅ ከዛ ነበር የተመረጠው ተብሏልና እነ ባምላክም ሁሉም ኢትዮጵያ ውስጥ አሉ የሚባል ጀግና ዳኞች በጠቅላላ ሄዶ ኮርስ ሰጥቷቸዋልና በየጊዜው ይከታተላቸዋል። ኢንስትራክተር በተለይ ደግሞ ኢንስፔክተር ጌታቸው በቀደም ለታም እዛ ነበሩ። የውድድርም ስነ ስርዓት ናቸውና እኚህ በተለይ ጠንካራ ሰው ናቸው። ያ ፕሮጀክት እንግዲህ ትልቁ ዓላማው በአካባቢ ላይ ህጻናቶች መጫወት የሚችሉበት ታለንት ያላችሁ ልጆች ስደት ማለት ምን አይነት መሰለ ከአንድ ቦታ ለምሳሌ እዛ ጋር ሄዶ ወደ ደብረ ብርሃን ሄዶ ትምህርታቸውን አቋርጦ ነው የሚጫወቱ ወይም ደግሞ ወደ አዲስ አበባ ቢመጡ ወይ ወደ ሰንዳፋ እዛው ያሉበት ትምህርታቸውን እየተማሩ እየተጫወቱ ትምህርታቸውንም አላቋሙም። የሆነ ቦታም ሐሳብ የሚወዱትን ነገር አልተውም። እግረ መንገዳቸውን ነገ የትኛው ላይ እንደሚሆኑ አይታወቅም። ስለዚህ ያንን ነገር በድንገት ነው ስለሺ የተገኘው። ስለሺ በዓለም አቀፍ ደረጃ የፈጠረውን ጀግንነት እንግዲህ ታስታውቅ መቼም በተለይ ለግሉ ሳይሆን ለሀገሩ ማንም ሰው በቃ ሀገርና ስለሺን ይለያል ብዬ አላስብም። አንድም ቀን ዙሩን እንደዛ የሚያከረው እኮ ጉልበቱን ሳይቆጥር ንፉግ አይደለም በነገራችን ላይና እንደዚህ አይነት ሰው እንዲገኝ ምን ማድረግ አለብን ብለን ነው ይሄን ፕሮጀክት ያቋቋም ነውና ፕሮጀክቱ ደግሞ ያው የሴት አሰልጣኝ መቼም ብር የለውም ግን አጋጣሚ እግዚአብሔር ይገነባ ነው ስም ስላለን በተለይ ዋናው ስፖርት ጎፈሬ እንደገና ደግሞ ጋዜጠኛ አብርሃምን በጣም ነው ማመሰግነው። የቲንክ ስፖርት ዳይትም ካሶተን እንደዚህ ሰጥቷቸዋልና ኢትዮጵያ ንግድ ባንክ ከተለያየ ሰዎች ተረክበን ለዛ ፕሮጀክት ማሊያም እንደገና ደግሞ
አንዳንድ በጣም አነሳ ያለ ነገር እንደዚህ በቃ የተንደላቀቀ ሳይሆን መሰረታዊ ነገሮች በሙሉ አድርጓል። ክለብ ንግድ ባንክም በጣም ነው የማመሰግነውና ስለዚህ መልካም ስም ካለ ማንም ሰው ላንተ መሆን ይችላል ብዬ ነው የማስበው። አሁን እንግዲህ እኔ ወደ ሸኖ ሲሄድ ሌላ ጦር አለኝ። መልካም ነገር ሁሉ ጊዜ አጃቢ አለኝ። እውነቴን ነው የሚሄደው። እኔ እዛ ማርያም ሲሄድ ዙር ስል በሰባ ምናምን ወጣቶች ነው የምታጀበው። እንደገና ደግሞ ኪዳነ ምሕረትም በየአመቱ ትልቅ ጉባኤ እናዘጋጀለንና ይሄ ኃይል ነው የሚከተለኝና ሰዎች ወዳደጉበት ወደ ተወለዱበት ቦታ መሄዳቸው ትልቁ ጥቅም ሌላ ጀግና ያወጣሉ። ራሳቸው እኮ በቅቷል፣ አያስፈልግም። ጠቅላይ ሚኒስትር ዶክተር አብይ በሻሻ ሲሄዱ ሌላ አብይ ይወጣል። ሌላ የሆነም ሰው ዋቴቨር በእግር ኳስም የሆነ ሰው አሸናፊ ድሬዳዋ ሲሄድ የሆነ ሰዎች ይወጣሉና እንደው የተወለድንበትን ቦታ ቤተሰብን ሰላም የሆነ ሰው ለመቅበር ብቻ መሄድ ሳይሆን ትንሽ እኔ ብዙ ያለኝ ሰው አይደለሁም፣ ግን ጥሩ ልብ አለኝ። የሆነ ነገር ማድረግ እንደምችል አስባለሁ። እኔን ተከትሎኝ ዋና ስፖርት በተለይ በነዋይ አማካኝነት በጣም ብዙ ማሊያ ሰጥቶኛል። አብርሃም ከ80 ምናምን ማሊያ በላይ ሰጥቶኛል። ጋዜጠኛ አብርሃም ማለት ነው። ሌሎች ሚዲያዎችን ይሽፋን ሰጥቶልኛል። እዛ ሄዶ ነው በሌለውባቸው ጊዜዎች ራሱ ማለት ነው። ስለዚህ ይሄ ምን መሰለ አትሊስት ያንተም ሞራል ይደግፋል። ሌሎችም ሰው ተነሳ ነው የሚባለውና ፕሮጀክቱ በዚህ ደረጃ ነው። ስፖርት ካስትም እንግዲህ የመጎብኘት እድሉ ተመቻችቶለታል። እንጋብዛለን። እኛም እንግዲህ ብቅላል። ኮች አንድ ጥያቄ ልጠይቅ፣ ምናልባት ሲሪየስ የሆነ ጥያቄ ማለት ነው። በተለይ የወንዶቹ እግር ኳስ በሀገራችን ያለው የእግር ኳስ ሊጋችን ላይ ከገንዘብ ዝውውር ጋር በተያያዘ ከተጫዋቾች ከአሰልጣኞች ጋር በተያያዘ ብዙ የሚታማበት ሊግ ነው ያለን። ወደ ሴቶቹ እንምጣና አንተ በርካታ አመታት በዛ ሰርተሃል። እውን ይሄ ነገር በሴቶቹ እግር ኳስ ላይ አለ? የሚገርምህ ያው ወንዶቹ በይፋ ይወጣ ነው፣ የሴቶቹ ይፋ አልወጣም እንጂ ተጫዋቾች ውስጥ ገባ ብለህ በጠይቅ ሌባ ማን እንደሆነ በገንዘብ ማን እንደሚያጫውት ማም ከማጋ እንደተነካካ የትኛው እንደሆነ ይነግሩሃል። አለ? አዎ አለ፣ ምንም ጥያቄ የለው። ከአሰልጣኛ ቀን በላይ የሆኑ በእያንዳንዱ ተጫዋች በእያንዳንዱ ሰው ኪሳቸው ካልገባ ተጫዋች አይፈርሙም የሚሉ የተጫዋችን ጥቅም አስጠብቀው የኔንም ጥቅም አስጠብቄ ብሎ የሚናገሩ አሉ። ምንም ጥያቄ የለው። ይሄን ግን አሁን ለእግር ኳሳችን ካንሰር ስለሚሆኑ ብናወጣቸው ጊዜ ያወጣቸዋል። በርግጥ ብናወጣቸው የወንዱን አምጥቶ ወደ ሴቶች በፊት አልነበረም። በፊት ብር የለም። አሁን ግን መጥቷል። 100 200 መከፈል ስለተጀመረ እንዲህ አይነት የሚያደርጓሉ። ለምንድን ነው ንግድ ባንክ ሻምፒዮን ይሆናል ብሎ ማይቆጩ? ነገር ግን ደግሞ ሁሉ ጊዜ ከተጫዋቾች ኪስ መውሰድ ከምግብ ቤት ከምናምን ከጫራታ ምናምን እንትን የሚሉ ነፍናቸው ምንም ጥያቄ የለው። ምክንያቱም እስኪ የለንም ካሉ ያለነው በሴቶች 14 ና ደፍረን እንውጣና እንናገር። ሌባ ሰው አይመጣም እዚህ ጋር ብትለው አንተን ጭራሽ ይጠምዳል። ታል እዚህ በቃ የነጻነት ህዝብ የሚሰማበት ቦታ ላይ ነው። ስለዚህ የሴቶች እግር ኳስ ነገ ያቀጭጫል። አዎ ያቀጭጫል። ሴት ደግሞ እውነት በፍቅር ከያስካት በፍቅር ማትይዛት ከሆነና እንዲህ አይነት ማጭበረብር ከሆነ ታፈነደዋለች። ችግር የለባትም። ማወቅ አለባቸው። ወንዱ ስላልተነካ ነው። ሰማን እንኳን ጉድ ሰማናል። ሊካምፓኒው እንደዛ አውጥቶ ዛሬም እኔ የዚህ ክለብ መሪ ነኝ ብሎ ሌባ ተብለ ተታሰራለ ተብሎ ፍርድ ቤት ሄዶ በፍርድ ቤት የሚያቆም መሪ ያየንበት ሀገር እኮ ነው ያለው። ማናፈር በጣም ወራዶች እኩል ካንተ ጋር አንተ ስትናገር አንተን ለመምታት እኔ ምን 4 አመት ነው የቀረኝ። ዛሬም ባቆም አልቸገርም። ምክንያቱም በሌብነት ሳይሆን በቃ ብዬ ነው ማቆመውና አለ። ይሄ በደንብ አለ። ገብታል። ከደላላ ጋር እየተመሳጠሩ ደላላን በደንብ አድርጎ ይዞ የራሳቸውን ጥቅም አሳልፈው የሚሰጡ ግን ሜዳ ይመጡና በዳኛ ነው ይለዋል። እንደዚህ እነሱ የሚሰሩትን ኬሳቸው የሚገባውን ዳኝነት ትተው እዚህ ይመጡና አንተ ሰርተን እንደዛ ደክመን እንግዲህ ስንት ውድድር እንዳሳለፍን ነገር ያለው አይደል? በዚህ ደረጃ በዲሲፕሊን ከላይ እስከ ታችኛ ጋር ሁሉ ነገር ግልጽ ነው። ያንዳንዷ ነገሮች አለው የሚል ሰው ካለ ይምጣ። የለም። ምክንያቱም ለምን መሰለ በትክክለኝነት ነው የምንሰራው። ልጆቻችን እኛ ስንይዝ እቁብ ይጥላሉ። ከ1 ሚሊዮን ብር እስከ 500,000 ብር ይዛወራል። ለሚቀጥለው መሬት ግዢ ነው፣ ቤት ግዢ ነው። ያንዳንዱ ልጆችን ፍሬምወርክ እናግዛቸዋለን፣ እንተባበራቸዋለን። አላማ ህልም ነው የምንነግራቸው፣ ሩቁን ነው የምናሳያቸው። ይሄን ታዲያ የነገርካት ሴት መጫወት አይደለም አየር ላይ ነው የምትበረልህ፣ ይናፍቃታል። እውነቴን ነው የምነግርህ። ስለዚህ በሌብነት የታጠረበት ቦታ kan በብሬ ነው የ2 ወር ለቅቄ ነው የ3 ወር ለቅቄ ነው ትላለች። ምክንያቱም እንዴት እስታዛታለህ ከላይ እስከታች በ2 በ3 አይነት እርግጠኛ ነኝ። እመኑኝ እንደዚህ የሚያደርጉት ሰዎች አሉ በጣም እንሰማለን።
ግን ያው እኛ ደግሞ ጸረ ሙስናም አይደለንም እንደገና ደግሞ እንትኖችንም አይደለንም። ሊግ ካምፓኒ እንደ ሊግ ካምፓኒ የሚቆጣጠር ሲመጣ ያን ጊዜ ጉዱ ይወጣል። ለዛ ነው ደግሞ እኛ ትልቁን ነገር ሻምፒዮን የምንሆነው። በአቋራጭ መበልጸግ ነው የሚፈልግ ሁሉም ሰው በሊፍት ነው የሚፈልገው፣ በደረጃ አይፈልግም። እና አይ ያው ሸኖ ላይ ስንት ፎቅ አለ? እኔ 75 ተጫዋቾች አሉኝ። ከዛ በተረፈ ደግሞ አያቶቼ የሰጡኝ የገጠር መሬት አለኝ። ከዛ በጣም የሚገርም የሚያስደንቅ ለአፍሪካ ዋንጫ ያለፍንበት ጊዜ 5 ሚሊዮን ብር ሼህ አላሙዲን የሰጠን ጊዜ ተከፋፍለን 140 ሺህ ብር ስትደርሰኝ በ50 ምናምን ሺህ ብር እጄ አንድ ቦታ ገዝቼ ያችን ቦታ ወደ 7 ነው 8 ክፍል አድርጌያለሁ። ከዚህ ውጪ የለኝም። ይሄ ነው እውነታው። ሚዲያ ላይ እኮ እውነት ለመናገር ያው በራስ የምትተማመን ከሆነ እንደዛ አይነት ነገሮች ነው እውነት ለመናገር። ግን ንግድ ባንክ ደግሞ አሁን ፎከስ የሚደረግበት በተለይ ደግሞ አንተ ታርጌት የምትደረግበት ይሄ ነገር ስለሆነ ነው ሚዲያ ላይ ማውጣት በጣም እጅግ ወሳኝነት አለው። ምክንያቱም ንግድ ባንክ ከፋይ ቡድን ነው። የትኛውም ተጫዋች አሁን የሚመኘው ቡድን ነው። ስትሪክት የሆነ አሰልጣኝ ያለው ጥሩ ክፍያ ያለበት አሰልጣኝ ነው። ስለዚህ አንተ በደላሎች አልተጠመድኩ ሰርክል ውስጥ አልገባህም። አይወዱኝም። በነገራችን ላይ አንድ ታሪክ ልንገርህ። ከአንድ ቡድን ጋር ነው እንጫወት የነበረው። አንድ ያ ቡድን ላይ ደላላ 16 ተጫዋቾች አስገብቷል። ያ ደላላ በወንዶች እግር ኳስ እንዲህ ሲያመስ የቆየ ነው እና ያን ቡድን እኔ 1-0 ስሙን አልጠቅሰውም 1-0 ያሸነፍኩት። ራሱን ያውቀዋል ደላላ። ይሄ ነው ቻምፒዮንስ ሊግ የገባው፣ ይሄ ነው እንደዚህ ያደረገው። ልክ አንተ ደግሞ ስትጣቀፍ ያደርጋል፣ ሽቶ ይቀባል፣ ማስቲካ ይሰጣል። አቤት ይወድም ቦድ ሰው እኮ ይነግርሃል። በእውነት ነው የምነግርህ። እኔ ተጫዋቾቼን ከፈለኩኝ ራሴ ያናግራለሁ። እኔ ለዚህ ይሰጣሉ ካለች መብቷ ነው። የምትፈልገውን ተጫዋች አንተ ነህ እኔ የማናገረው። ምክንያቱም ለምሳሌ 26 ዓመት አብሬ የቆየው እነዚህ ልጆች በነገራችን ላይ ከመወለዳቸው በፊት አንዳንዶቹ እኔ አሰልጣኝ ነበር obviously አየሁ። ስለዚህ ከመረገዛቸው ጀምሮ ከዳዴ ማለት ጀምሮ ኤሌመንተሪ ሃይ ስኩል ጀምሮ ያሉትን የምታቅ በነጹነት ከሰራን በነገራችን ላይ መኖር ብቻ ትርጉም አለው ብዬ አላስብም። እኔ ገጠር እያለሁኝ አንድ ድንጋይ አለ ሁሌ እዛው ውሃ ውስጥ ተቀምጧል። ድንጋዩን ተንተርሶ ከብቶቹ ውሃ ይጠጣሉ፣ እኛም ውሃ እንቀዳለን። ግን ድንጋዩን አፋውጥተህ ለምን ዋና አልቻልክም ስትለው ስለተቀመጥኩ ነው። ስለዚህ ውስጡ ስለሆንክ ብቻ ዋና ትችላለህ ማለት አይደለም። ዋና የምትችለው ስትለማመድ፣ ስትንቀሳቀስ፣ ስትሄድ ምናምን ውስጡ ሆነ ቦዝባሽ ከሆንክ ውስጡ ከሆነ ሌባ ከሆንክ የሚገጥመኝ የሚዝትብኝ እንዲህ ምናምን እኔን ለማለት ፈልገን የሚላል ገና የሚወተውት በጣም ብዙ ጊዜ ገጥሞኛል። እኔ ደግሞ ድፍረቴ ምን እንደሆነ ታውቃለህ? የሴቶች ልሳን መሆን እፈልጋለሁ። በየትኛው በጣም የሚያከራክር ጋዜጠኞች ገጥሞኛል። በጣም የሚፈልጉትን ነገር እንደፈለጉ ይጠይቁ። ምክንያቱም ለምን መሰለክ ዋናው ከመከባበር ነው የምነሳ ብያለሁ። እስኪ ይጠቅማል የምትለውን ብታነሳልኝ መልስልሃለሁ። ከዚህ ተጫዋች ጋር አለህ የለህም? አከሌን ተጫዋች ግን አንተ በጥፊ መታል ደብድበ ወይም ደግሞ እጅ እንደዚህ ያደርጋል ብትለኝ አውልሃለሁ። አርግ ያለ ማድረግ በነበረብኝ ሰዓት ላይ አሁንስ መክራለሁ፣ እርምጃ ወስዳለሁ። ህፃናቶች ግን መቆንጠጥ ካለባቸው መቆንጠጥ አለባቸው። አባት ስለሆንክ ማሳየት አለብህ። ስለዚህ እንደዚህ ነገሮች ካልሆነ ውጤታማ መሆን አይቻልም ብዬ ነው በደንብ የማስበው። ብሬ ባልተለመደ መልኩ የኢትዮጵያ እግር ኳስ ሴት ተጫዋቾች ሚዲያ ላይ እንመለከታቸው። ምናልባትም በአብዛኛው ክለቦች ስር የሚተዳደሩ ሴት ተጫዋቾች ሚዲያ ላይ አይቀርቡም። አሁን በወንዶች እግር ኳስ ስትመለከት የፈለገው ተጫዋች ወጥቶ ሚዲያ ላይ መናገር ይችላል። ከበስተጀርባው ያለው በሴቶቹ በኩል ለምንድን ነው ሚዲያ ላይ እንዲቀርቡ? ምናልባት የብሬም አላቅም ምን አይነት አቋም እንዳለ በዛ ላይ ግን አብዛኞቹ ሴት ተጫዋቾችን አንመለከታቸውም። እኛም አንድ ሁለት ጊዜ ከይጌጋም የሞከርናቸው ሚዲያ ላይ ወጥተው ቢያወሩ ስለ ሴቶች እግር ኳስ ስለ እድገቱ ለታናናሾቻቸው ምን ይመክራሉ የሚለውን ነገር ለማንሳት ሞክረናል። ለምንድን ነው የማትፈቅዱላቸው? እኔ ስህተት ነው ብዬ ነው የማስበው። ሚዲያ ላይ መቅረብ አለባቸው። አዎ መቅረብ አለባቸው። ሚዲያ ኃይል አለው፣ ጉልበት አለው። የእንግሊዝን ፕሪሚየር ሊግ ያሳደገው ሴፕ ብላተር አንድ ጊዜ ያለው ሚዲያ ማለት እግር ኳስ ነው፣ እግር ኳስ ማለት ሚዲያ ነው። እግር ኳስ ያለ ሚዲያ መኖር አይችልም፣ ሚዲያም ያለ እግር ኳስ መኖር አይችልም። ምክንያቱም አንድ ሰው ለ10 ሰው ልነግር ይችላል፣ 100 ሰው ነግሬ እንኳን ላንቃይ ሊይዝ ይችላል። አንድ ማይክ ላይ ቁጭ ብለ እዚህ ጋር አንድ ካሜራ ላይ ቁጭ ብለ ብዙ ሰው በአንድ ጊዜ መሰብሰብ ትችላል። እንደ ሚዲያ ፓወር ያለው የለም። ሀገር የሚገነባ በሚዲያ ነው።
ያንን መልካም ሚዲያዎች መፈጠር አለባቸው። ተጫዋቾቹ ጋር ስፖርተኞቹ ጋር ይሄ በተለይ በቅርብ ጊዜ ስንፍና ተጀምሯል። አይጠቅማቸው። እኔ አሁን ሚዲያ ላይ የሚዲያን ጥቅም ለምሳሌ ከሎዛ መውሰድ እንችላለን። በጣም ጎበዝ ናት። እያንዳንዱ ነገሮች ትገልጻለች። ስለዚህ ሚዲያም ይፈልጓታል በደንብ አድርገው ምናምን። የሚዲያን ጥቅም እኔ የትኛውም ቦታ ላይ በእያንዳንዱ ቦታ ላይ ለሁሉም ሚዲያዎች ክፍት ነኝ። ከዛ በተረፈ ግን በተጫዋቾች በኩል ደግሞ ምንድነው አንድ የፈለጋት ሰው ክለቡ ማናገር አለ። ክለቡ ደግሞ ዋናው አሰልጣኝ ነው ብኩን እንዳልነው። ምክንያቱም አንዳንድ ጊዜ ትሬኒንጉንም በዛው ሊቀር ይችላል የሚዲያኑም እየተባለ የሆነ ነገሮች ስርዓት መያዝ አለባቸው። ስለዚህ አሁን አንድ ተጫዋች ሚዲያ ሄዳለሁ ስትለኝ ብትጠይቀኝ ወይም ደግሞ ሚዲያው ራሱ ቢደውልልኝ ሂጂ ብዬ ከመግፋት አሁን እንደውም ሚዲያዎች እየተቸገሩ ነው። ስለሆነት ከሆነ አረም ቢሉ ነው ስልክ ያነሱልንም ምናምን ቆንጥጠን ነው ራሱ ይዘን እየሄድን ያለ ነው። ይሄ ለልጆቼ ለመክራቸው የምፈልገው ትንሽ ስንፍናው ምንድነው አሁንም ጭምት ውስጥ መሆን የለም ቫይራል መውጣት አለባቸው እኔ በዚህ በኩል። ስለዚህ በእኛ ክለብ አቋም ምንድነው ወደ ሚዲያ በሚኬድበት ጊዜ ያው ሰዓቶች አንዳንድ ጊዜ ትሬኒንጎችም የተለያዩ ነገሮችም ሊኖር ስለሚችል አከለ ሚዲያ ይፈልግ ተጫዋች አንፈልጋታለሁ ካለ በፈለገ ለምሳሌ በግል ሊጠይቀች በክለብ በስፖርት ሊጠይቀች የፈለገው መጠየቅ አለበትና ይሄ ስህተት ነው። በእኛ በኩል ግን አቋማችን ፈቃድ መስጠት አለብን ማለት ማዋቀ በቃ ይሄማ ቃን አሪፍ ነው እንጂ ይሄን ቀን እናማቻች። ለምሳሌ ልበልክ ፋይናል ላይ ስንደርስ 6 ሚዲያ መጣ በአንድ ጊዜ ካሜራ ይዞ። ሌላ አሰልጣኝ ቢሆን ይደናገጣል አይደል? አልተናገርኩ። ሁሉንም ወንድሞቼን አናገርኳቸው። ስራ መኖር አለበት፣ ነገ ዋንጫ ጨዋታ አለብን። ማንን ነው የምታናገሩ? ሁሉም ተነጋገረ፣ እዛው ተነጋገረ፣ አወራ እንዴ ጀምር፣ አንተም በዚህ በኩል ጀምር። እናንተ ግን አዳራ ልላችሁ የምፈልገው መጨረሻ ላይ ነው እኔን የምታናገሩኝ። እነሱ ጋር ሄዶ ማረፍ አለባቸው። እኔ ከፈለኩ በራይድም ሊሄድ ይችላል። የኔም ስራ አልተበላሽም፣ የሚዲያም ስራ አልተበላሽም። ሚዲያ ስለመጣ የሚፈሩ አሉ። ሚዲያ ሊያግዝ ነው። ብዙ ነገሮችን እንትን ሰው ሊጠራል ነው። በጣም ብዙ ነገሮችን እንዲወጣ ነውና አሁን የሴቶች እግር ኳስ አሁን እያማረ ያለው በምንድን ነው? የሚዲያ ሽፋኑ በጣም ጥሩ ነው። በፊትስ ይሄው እዛ ውስጥ ነው ያለውት እግር ያለቀው ኢትዮጵያ ቴሌቪዥን በመሄድ ፋና በመሄድ እዚያ ነው ምናምን በመሄድ ያ የድሮዎች ሚዲያ ነው ነገር ጋዜጣው ጋር በመሄድ አንዳንዱ ቶሎ ያወጣዋል፣ አንዳንዱ ቋንጣ ያደርጋል፣ አንዳንዱ ደግሞ ሐምሌና ናሴ የእንግሊዝ ፕሪሚየር ሊግ የኢትዮጵያ ፕሪሚየር ሊግ ስለሌለ ብቻ መጥቶም ይዘግባል። አሁን ግን እንደው የምስል ሽፋን ባይኖረው በደረቁም ቢሆን ያሉት ውጤቶች ይገለጻሉ። ስለሆነት ከሆነ ምንም ጥያቄ የለውም። ይሄ አሪፍ ነው እና ይሄ በጣም ይደነቃልና እኔ እዛ ውስጥ ስላለኝ ስለዚህ በደንብ እናገራለሁ። ሚዲያ ገና እንደውም ከዚህ ይበልጥ ይሄ ምንም ጥያቄ የለውም። ሴቶች ላይ ብቻ ሳይሆን አሁን አትሌቶችም ላይ በጣም የሚንጸባረቀው ነገር ነው። ነዋይ አንድ ያጠናው ጥናት ነበረ። እንደውም ለአትሌቶቹ ትልቁ የወጥቶ መናገር ችግር የአብዛኞቹ የማናጀሮቻቸውና ማናጀሮቻቸው ደግሞ ሲባል የባለቤቶቻቸው ነው አትሌቶቹ ላይ ያለው ሚዲያ ላይ እንዳይወጡ ያደርጓቸው ነበር። አሁን በነገራችን ላይ ጋዜጠኛ የማያስፈልግበት ዘመን ደርሷል። ራስን በራስ ቀርጸ ፕሮሞት የምታደርግበት ለሰው የምታቀርብበት ጊዜ ሆኗል። ግን ያቺን ለማቅረብ ደግሞ መጀመሪያ መለማመድ አለብህ። መጀመሪያ ነው ቅድም እንዳልከውም አሁን ተጫዋቾችም በዚህ ልክ ቢሆኑ ጥሩ ነው። እኛ አሁን እዚሁ ስፖርት ካስትላችን ላይ ቃል እናስገባ የምንፈልገው ነገር ሴናፍን በጣም እንፈልጋታለን። በኮች ስም እንግዲህ ከሰማችን ብዙ የምናወራቸው ነገሮች ነው። ከሰማችን አንድ ቀን ደግሞ የስፖርት ካስት እንግዳችን ብትሆን ደስ ይለናል። ትሆናለች፣ ችግር የለም። እርግጠኛ ሆኖ ነው ነግሮናል። ምክንያቱም ይገደብ ያነሳው ለምንድን ነው? ከዚህ በፊትም አንድ ፕሮግራም ለመስራት አስበን ነበር ይገደብ ጋር በተለይ ሎዛ ነጥራ ከወጣች በኋላ አሁን በተለይ የኢትዮጵያ ሴቶች ፕሪሚየር ሊግም ኮከብ ግባግቢውን አስታጠናቀቅ እቺ ልጅ ወደ ሚዲያ ላይ ብትመጣና ራሷን ብታስተዋውቅም ለማያውቃት ሰውን ብታሳይ የሚል ሀሳብ ነበረንና ቅድም እንዳልነው ግን ከክለቦች ጋር ያለው ግንኙነት ከአሰልጣኝ ጋር ያለው ግንኙነት ምን ይመስላል የሚለው ነገር ለማንሳት በሚል ነው። እኛም ደስ ብሎናል እንግዲህ ፈቃደኛ ምክንያቱም ሴናፍ ቀረበች ማለት ሌሎች ተጫዋቾችም በዛ ልክ እግር ኳስ የሴቶች እግር ኳስ ምንድነው የሚለውን ነገር ብዙዎቹ ተመልካቾች ማወቅም ስላለባቸው እንደነዚህ አይነት ደግሞ ተጫዋቾች መናገር ስለሚገባቸው ነው። እንዴት አየው ስፖርት ካስታችንን? ብዙ ቆይታ አደረግን። በጣም የሚገርም ውሃ ይጠማኝ ነበር ለጊዜ። አሁን ግን ውሃ ማላስፈልግ ቀድማችሁ ሰጣችሁኛልና ጀስት እንደዚህ ሲሆን ደስ የሚልህ በቃ የምትፈልጉን ሀሳቦች ምናምን አሁን ሌላ ጊዜ ከዛ አንዱ ሲመጣ እሱን ስትከላከል የምትሳሳታቸው ነገሮች ይኖራል። ግን ቀለል ብሎ ነውና እውነት በዚሁ ቀጥሉበት። ቀደም ነገር ያቻለው እና እንደምትጠሩኝም ተስፋ ነበረኝ።
ፕላስ ደግሞ ቀና እንደነበረም ያው ተናገር ያለውና በጣም ትልቅ ሰዎችንም ነው የምትጋብዙት፣ አስተማሪ ሰዎችን ነው የምትጋብዙትና እኔም እንደተመኘሁት አገኘሁት። በቀጣይስ እዚህ ቦታ ላይ እንግዶቻችን ሲመጡ የመጨረሻ ጥያቄ የምንጠይቃቸው ማን ቢመጣ ደስ ይላቸዋል ብለን እንጠይቃቸዋልና ኮች ብርሃኑ ማን ቢመጣ እዚህ ደስ ይላል? እኔ እንግዲህ ያው በሴቶች እግር ኳስ እንደ ጀግና ሂሮ ብዬ የማስበው እንደው መጽሐፍም ናት ዶክመንተሪም ናት ብርቱካን ገብረ ክርስቶስ ብትመጣ ብዙ ነገሮችን ትገልጻለች ብዬ አስባለሁና ከዛ ቀጥሎ ደግሞ እንደነ ሽታዬ እንደነ ረሂማ አይነት ጀስት እኔ ወደ ራሴ ነው እንግዲህ መሄድና እንደዚህ አይነቶች ቢመጡ ደግሞ የበለጠ ያው ሚዲያው ማሁን ካለው ተቀባይነት በእጅም በብዙ ነገርም ከሚታይ የናንተም የወጣትነት ለየት ያለ ነገር ነው ከዜናችሁ ጀምሮ ማየውና ስለዚህ ዞሮ እነሱም ብትጠሩ የበለጠ ደስ ይለኛል። እንግዲህ ብርቱካንም ረሂማም በኢትዮጵያ ሴቶች እግር ኳስ ላይ ትልቅ አሻራ ያስቀመጡ ኮከብ ተጫዋቾች ነበሩ። አሁን ያው በስልጠና ዓለምም እንደዚህም በተለያዩ ጉዳዮች ላይ እየኖሩ ይገኛሉ። ለማንኛውም እንግዳችን እንደሚሆኑ ተስፋ እናደርጋለን። እጅግ በጣም እናመሰግናለን። ብዙ ያልተነገረልህ ብዙ መነገር ከሚገባው በላይ ያልተደነቀልህ ጀግና የሴቶች እግር ኳስ ተጫዋቾች አሰልጣኝ ነህ። አንዱም ማሳያ ደግሞ የራስን ህይወት ደግሞ በዶክመንተሪም በመጽሐፍም ያራሱ ለየት የሚያደርግ ነገር ነው። እጅግ እናመሰግናለን ብሬ። ቀረ የምትለው ሀሳብ ካለ ግን ምናልባት በእኛ በኩል ያልተነሳ ግን ባነሳው ብለህ የምታስበው ነገር ካለ ግን እድሉን እንስጥ። አብዛኛው ነገር በጣም በጥሩ ነገር አንስተናል። ያው የሚቀሩ ነገሮች ይኖራሉ። ሌላ ጊዜ ደግሞ የዛሬ አመት 2 አመት እንመጣለን። ትዝብት ላይም ትገባለች እሷ ትዝብት መጽሐፍ ላይ አዎ ደንብ አርጋ አዎ እዛ ላይ ትገባለች። እናንተን በጣም አመሰግናለሁ። ምክንያቱም በጣም ደስ ብሎኝ በጣም እርግጠኛ ነኝ ረዘም ያለ ሰዓት እንደተቀመጥኩ ይሰማኛል። በዛ ያዋዛችሁ ከእግር ኳስም ከእድገቴም ጋር ተያይዛችሁ ሐሳቤን ለህዝብ እንድገልጽ ስላደረጋችሁና እንደገና ደግሞ እንደተመኘሁት ደግሞ አግኝቼውም ሐሳቤን እንድገልጽ ስለፈቀዳችሁና በመጨረሻ እንግዲህ ልገልጽ የምፈልገው የኢትዮጵያ እግር ኳስ ፌዴሬሽን በተለይ የሸለመን ዋንጫ በጣም ይደነቃል። ሴት እህቶቻችንን በጣም የሚያስከብር ብዙ ጊዜ ኢትዮጵያ እግር ኳስ ፌዴሬሽን እንወቅሳለን። በተለይ ደግሞ ተናጋሪው ምን ነኝ እንዲህ አይነት መልካም ነገሮች ሲገኙ በጣም ደስ ይላል እና ይሄ መልካም ነገር ዘንድሮ ከታየው ዝም ብሎ ዋንጫውን አቀዋለሁ ገብቷል ወይና አረንጓዴ ቢጫ ቀይ ወይን ደግሞ የሆነ ቦታ ላይ ሲሄድ የሆነ 4-5 ነጥብ ልዩነት ሲኖረኝ ከዚህ ጋር ተገዝተው ነው የሚሰጠኝ ያሳያል ኖቪስ ምናምን ጁሊቨር ብትሄድ እንደዚህ ታገኛቻለህና ዘንድሮ የቡንደስሊጋ የሚመስል ዋንጫ ነው ይሸለማል። እውነት ከሆነ ደግሞ በጣም ሰፊድ የሚመስል ሴት እናቶቻችን በጣም ብዙ የደከሙበት የተጠበቡበት ገጠር አካባቢ ብትኖር ስለዚህ በደንብ ነው የሚታወቀው። እዚያው የተገዛው ነው እዛ ጋር ከሚሰሩት ጀምሮ በደንብ ታያለና ይሄ በጣም ይደነቃል። ግን ተጨንቆበታል። ምክንያታዊ ነው በጣም ተጨንቆበታል። ግን የሚቆጨኝ ደግሞ ማብራሪያ ልክ አሁን እንደ ኢትዮጵያ ዋንጫ ደግሞ በጋዜጣዊ መግለጫ ማብራሪያ ደግሞ ቢሰጥበት። ምክንያቱም ለመመሰል ሰርፕራይዝ ከዋንጫ በላይ ሰርፕራይዝ ሆነ። ሀይቅ ላይ ሁላ ተስናንተንበታል። ያልተነሳ ነው ቦታ የለም። ከተማም ዞረንበታል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽንን አመሰግናለሁ። ሌላው ደግሞ በተጨማሪ ዘንድሮ አንድ ስፖንሰር ተገኝቷል። ምንድነው መድን እንግዲህ አምና የነበሩ ሽልማት አለ። ሽልማቶቹም ከፍል ይላል ብዬ አስባለሁ። በመገኘት በቃ ተንበሻበሻቸዋል። እንግዲህ ያናቀ ባህሪ መልሰታል። ጥሩ ግን ፖዚቲቭ ባህሪ ያላቸው እናመሰግናቸዋለንና ስፖንሰር ተገኘ ማለት ውድድር በተፈለገበት ሰዓት በተፈለገ ሰዓት ተጀምሯል። አዎ ይሄ ደግሞ በጣም ያስደንቃል። ለሚቀጥለው ደግሞ ውድድር ቢበዛ አሁን በጊዜ ሊጀምር ነው። በነገራችን ላይ ያልሰማሁት ታሪክ ትናንትና ኢትዮጵያ እግር ኳስ ፌዴሬሽን ማታ ላይ ያጋራል። የሴቶች ፕሪሚየር ሊግ ከወንዶች ለመጀመሪያ ጊዜ ቀድሞ በዚህን ጊዜ ይጀምራል ሲባል እውነት በጣም በዚህ ስኬጁሉላ ሲወጣለት በጣም በሬ ግን ብልጥ አሰልጣኝ መሆኑን ያወቁት ይሄ ሁሉ ሽልማት እንዳለ ስላወቀ መድንም ስፖንሰር እንደሆነ ስላወቀ 3 የውጭ ተጫዋቾችን ሊያስፈርም በዝግጅት ላይ ነው ያለው። እሷ ነገር እንዴት ነው እመጣበታል ሚስተር አውጣል። አዎ ስለዚህ ይቺ አሁን በዚህን ጊዜ እንጀምራለን ካሉ ለሚቀጥለው ስለሚረዝም ደግሞ እግረ መንገድም ያው እኔ አመስግኜ መልእክትም ፈልጋል ጥሎ ማለፍ ልክ እንደ ሴቶቹ እንደ ወንዶቹ ምናልባት የወንዱ ሱፐር ካፕ ምናምን ነገር አለው መሰለኝ የሴቱ የለውም። ግን አትሊስት ልጆች ይዘልናል ዋንጫዎቹ 2 ይሆናሉ ነበሩ። ከዚህ በፊት እኮ በጣም ነበሩ። የተቋረጠ ከ2005 ነው ኢትዮጵያ እግር ኳስ ፌዴሬሽን ሽልማት አቋርጦ አምና ነው ያመጣው። አምናሽ ትቶናል
4 ዓመት ስንጣላበት የነበረው በሽልማት ነው። በነገራችን ላይ ታሪኬን አትብሉት፣ ታሪኬን ዝም ብላችሁ አታስቀምጡት። ዛጋ እኔ ለፍቼ ደክሜ ነው ያመጣሁት። ባሰጡኝም እሰጡኝም የዛን ታሪክ ተቋዳሽ መሆን እፈልጋለሁ ምናምን እና ጭሳጭሱን ሊያሳዩን ይገባል ብዬ ነው በደንብ ማስበው። ዘንድሮ አቀምሳችኋል። አይ ዘንድሮማ እንደ 10 ሚሊዮን 30 ሚሊዮን የ3 ዓመት 30 ሚሊዮን ይሄ ይደነቃል። ከዛ ቀጥሎ ደግሞ ይሄ በተለይ ናስፋው የሚያስተላልፉት በዩቲዩብ በእውነት ድንቅ ነው ለሴቶች እግር ኳስ። በጣም ብዙዎቹ ከዛ ፊልም ወስዶ ዜና ሰርቶበታል። ልጆቹም በጣም ጋና አካባቢ አንድ ተጫዋች ላስፈርም ብዬ ወደ ኢትዮጵያ አልመጣም አለች። ኦሎምፒያድ የሚባለው እንግዲህ የዛን ሰዓት አልነበረም። አልመጣም ስትለኝ ለምን ነው ማትመጪ ምናምን ስንላት እና አሰልጣኛም ከለከለቻት። እንዴ የጠየቀችው ጥያቄ የመጀመሪያ ክለቡ ኦንላይን ላይ ያስተላልፋል ወይ? ምን የሚታይ ነገር አለ? በየትሬሊንጉ ደግሞ የቪዲዮግራፊ ጋዜጠኛ አለ ወይ? ጥያቄያቸው ፕሮፋይሉን ለማሳደግ ማለት አለ ወይ? አይ የኢትዮጵያ እግር ኳስ ፌዴሬሽን አልፎ ሲባል አልፎ አይሰራም በየቀን። አይ ይሄ የለም ሲባል ቀርታለች። ስለዚህ ኦሎምፒያድን እና ኦሎምፒያድ ውስጥ የሚሰራው አጠቃላይ በእውነት በጣም እና አብርሃምም እነ ዳይትን አስፋም ሶስትም ናቸውና እውነት በጣም ሊደነቁ ይገባል ብዬ ነው የማስበው። ይሄንንም ከኢትዮጵያ እግር ኳስ ፌዴሬሽን ጋር ተባብሮ ነው የሰሩትና ኢትዮጵያ እግር ኳስ ፌዴሬሽንም በደንብ ከዚህ ሚዲያ ጋር ያላችሁን ነገር በደንብ አጠናክሮ ቢቀጥሉ ውድድሩን አሸብርቆ አሳምሮታል፣ አድምቆታል። ስለዚህ አሁን ቀደም በደንብ ስለጠየቀኝ 3 ተጫዋቾች ተፈቅዶልኛል። እንግዲህ ያው ጀምረናል ከ3 ሀገር እንደዚህ ናይጄሪያ፣ ጋና አካባቢ እንደገና ደግሞ እዚሁ ኡጋንዳም ኬንያ አካባቢም ጀማምረናል። ኦልሬዲ ሰሞኑን እንሄድበታለን። አንዱ የምን ሆኖ ማለት ነው የዚህ የውድድሮች ቫይራል መውጣታቸው። ስለዚህ ባለፈው አልመጣም ያለችው ልጅ አሁን እርግጠኛ ነኝ ዩሮፕ ነው የምትጫወተው ይመስለኛል ትመጣለች። ስለዚህ ራሳቸውን መሸጥ ይፈልጋሉ ብዬ ነው የማስበውና በዚህ በደንብ አድርጎ መሄድ ይጠበቅበታል ብዬ ማስበው። እግረ መንገድም የውድድር ቦታዎችንና የውድድር ሰዓቶች በደንብ ቢታሰቡበት በደንብ አድርጎ ቢታሰቡበት የተሻለ ብዬ አስባለሁ። ስለነበረን አጠቃላይ ስላነሳናቸው ስለ ሁሉ ነገር ከልብ አመሰግናለሁ። ፕሮግራማችንም እግዚአብሔር ይባርክ። አሜን። እናመሰግናለን ብሬ። እግዚአብሔር ይስጥልን። እሺ